ይመለከት የነበረ ሰው ተስፋ ያደርግ የነበረ ሰው አንድ ቀን ጌታ መጣና ጎበኘው። ጌታ ምን አለው መሰላችሁ? ቁራሽ ይሰጠው አላለም። ሳንቲም ይሰጠው አላለም። ብርም አላለም። ብርና ወርቅ የለኝም፣ ነገር ግን በኢየሱስ ክርስቶስ ስም ተነሳና ተመላለስ። ጌታ የተባረከ ይሁን። ከለመነው በላይ ነው፣ ካሰብነው በላይ ነው። ዘላለማችንን የፈወሰ አምላክ ስሙ የተባረከ ይሁን። እግዚአብሔር ይመስገን። ተነሳና ተመላለስ። ሃሌሉያ ኢየሱስ እግዚአብሔር ይመስገን። አንዴ ተነስተን ሁላችንም የእግዚአብሔር ቃል ክብር አለው አብረን እናነባለን። የእግዚአብሔርን ቃል ሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ ቁጥር 6 ሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ ቁጥር 6 ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው። ምን ለመናቸው? ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደሱ ተመልክቶ ወደኛ ተመልከት አለው። ሃሌሉያ። እርሱም አንድ ነገር ከእርሱ እንዲቀበል ሲጠብቅ ወደ እርሱ ተመለከተ፣ ወደ እነሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው ይላል። በቀኝ እጁም ይዞ አስነሳው። በዛን ጊዜም እግሩና ቁርጭምጭሚቱ ጸና፣ ወደ ላይ ዘሎም ቆመ፣ ይመላለስም ጀመር። አለፍ ብለን እግዚአብሔርንም እያመሰገነ ከነሱ ጋራ ወደ መቅደስ ገባ። ጌታ የተባረከ ይሁን። ምጽዋት ይለምን የነበረ ሰው በራፍ ላይ 40 ዓመት ከበር ውጭ የነበረ እግዚአብሔር ቁርጭምጭሚቱን አጽንቶ አቁሞት፣ ጌታ የተባረከ ይሁን፣ እየዘለለ እየዘመረ ወደ መቅደስ ገባ። ጌታ ስሙ የተባረከ ይሁን። ኢየሱስ እናመሰግንሃለን። ሽባነታችንን የፈወስክ አምላክ ስምህ የተባረከ ይሁን። ተነሳ ልከና አምላክ ስምህ ይባረክ። ጌታ ሆይ እናመሰግንሃለን። አበሳችንን ያስወገድክ ከእናቱ ማህፀን ጀምሮ ጌታ ሆይ ሲወለድ ጀምሮ አንካሳ የነበረ እኔ ነኝ፣ እኛ ነን። ጌታ እግዚአብሔር ሆይ አንተ ነህ ያየህን፣ አንተ ነህ የጎበኘህን፣ አንተ ነህ ያስገባህን። ይሄ ሁሉ ብዙ ምህረትና ርህራሄ ነው። ይሄ ያንተ ክንድ ነው። ይሄ ያንተ ተአምር ነው። ይሄ ያንተ ኃይለኛ የስምህ ጉልበት ነው። ጌታ ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ቁጭ በሉ። ጌታ ይመስገን። በሐዋርያት ሥራ ምዕራፍ 3 ይሄንን አስደናቂ ተአምር እንመለከታለን። አስደናቂ እግዚአብሔር ክንድ፣ አስደናቂ እግዚአብሔርን እጅ እንመለከታለን። እና ይሄ ሰው ከመወለዱ ጀምሮ ወይም መራመድ የማይችል ሰው እንደነበረ መጽሐፍ ቅዱስ ይናገራል። በሐዋርያት ሥራ ላይ ከቁጥር 1 እስከ 10 አሁን ያነበብነው ምዕራፍ 3 ላይ ተአምሩን ነው የሚናገረው። ከ11 እስከ 16 ያለው ክፍል ደግሞ የተአምሩ ማብራሪያ አለ፣ ተአምሩ እንዴት እንደሆነ። እንደገናም ከ17 እስከ 26 ደግሞ ሐዋርያቶቹ ይሄንን ተአምር በተመለከተ በዛ ተአምር ዙሪያ ብዙ ሕዝብ ስለነበረ ተአምሩ ራሱ ወንጌልን ሰባኪ ሆነ። ተአምር እንዲሁ ለተአምርነቱ አይወጣም። ተአምር ከወጣ አርዕስት አለው። ተአምር ከወጣ አድራጊ አለው። ተአምሩ ራሱ አድራጊውን ይሰበክበታል። ጌታ ወገኖቼ የሚያደርጋቸውን ነገሮች ያውቃል። ሲሆኑ ደግሞ የእግዚአብሔር ሰዎች መልእክት አላቸው። ስለሆነው ነገር ይናገራሉ። ያም ደግሞ እንደገና ብዙ ማዳን ይዞ ይመጣል። ጌታ የተባረከ ይሁን።
እና እዚህ ላይ የምንመለከተው አስገራሚ ነገር ነው እና የወንጌልን ኃይል የስሙን ጉልበት የሚናገር ነው። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ያድናል። ጌታ ይመስገን። መጽሐፍ ቅዱስ ላይ አንድ የሆነ ነገር አለ። መጥምቁ ዮሐንስ እያገለገለ በሄሮድስ እጅ ወደቀ። ወደ ወህኒ ገባ። ወህኒ በገባ ጊዜ መልእክተኛ ላከ ወደ ኢየሱስ ክርስቶስ። የሚመጣው አንተ ነህ ወይንስ ሌላ እንጠብቅ? ማለት መጥምቁ ዮሐንስ በመስቀለኛ መንገድ ላይ ቆሟል። አንድ ቦታ ላይ በጣም ቦልድ የነበረ፣ በጣም ኃይለኛ የነበረ፣ እርግጠኛ የነበረ፣ ክርስቶስን አስረግጦ ይናገር የነበረ የምድረ በዳው ድምፅ አንድ ቦታ ላይ ባጋጠመው መከራ ኢየሱስ ክርስቶስ እሱ ነው ወይንስ ሌላ እንጠብቅ አይነት ጥያቄ ውስጥ ገባ። እርግጠኝነትን አጣ። ይገርማችኋል። እና መልእክተኛ ከራሱ ደቀ መዛሙርቶች መልእክተኛ ላከ እና ጌታ ኢየሱስ ጋር ሂዱና የሚመጣው አንተ ነህ ወይንስ ሌላ እንጠብቅ ብላችሁ ጠይቁት ጌታ ኢየሱስን። ጌታ ኢየሱስ ክርስቶስ ለዚህ ቀጥተኛ መልስ ወዲያው አልሰጣቸውም። እኔ ነኝ ሂዱና ንገሩ አላለም። ቆዩ ነው ያላቸው። ከኔ ጋር ዋሉ። ከዛ ኢየሱስ ክርስቶስ ምን አላቸው መሰላችሁ? ያያችሁትን የሰማችሁትን ሂዱና ንገሩት። የተባረከ ይሁን። ምንድነው ያዩት ነገር? ወንጌል ሲሰበክ፣ የመንግስት ወንጌል ሲሰበክ ሰሙ። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። የዘላለም መንግስት ቀርባለችና ንስሐ ግቡ። የማይጠፋ መንግስት፣ የእግዚአብሔር መንግስት ቀርባለች። ስለዚህ ሰው ለምን ይጠፋል? ተመለሱ። የጠፉትን በግ ሊፈልግ የመጣ ጌታ ተመለሱ ወደኔ እያለ የመንግስትን ወንጌል ይሰብክ ነበር። ይሄንን ሰሙ። እንደገናም ደግሞ ያያችሁትን ተብለዋል። ምን አዩ? እውር ሲበራ፣ ደንቆሮ ሲከፈት ጆሮ፣ ዲዳው መናገር ሲጀምር፣ መራመድ የማይችሉ ተነስተው ሲራመዱ፣ ለምጻሞች ሲነጹ፣ አጋንንቶች ሲወጡ፣ ሙታኖች ሲነሱ አዩ። ስለዚህ ይሄን መልእክት ይዘው እንደገና ደግሞ ወደ መጥምቁ ዮሐንስ ሄዱ። ጌታ ስሙ የተባረከ ይሁን። ስለዚህ መጥምቁ ዮሐንስ አሁን ይሰብከው የነበረውን ነገር ያውቃል። ገብቷችኋል? ይሄ እግዚአብሔር ሰው፣ እግዚአብሔር ነብይ፣ ከእግዚአብሔር የተማረ ነብዩ ማለት ኢየሱስ ክርስቶስ ማን ነው ለሚለው ነገር መጽሐፍ የሚሰጠውን ማብራሪያ ወይም መደገፊያ በሚገባ ያውቃል። በነብዩ ኢሳይያስ ከ700 ዓመት በፊት እውር ይበራል፣ ሽባ ይተረተራል፣ አጋንንቶች ይወጣሉ፣ ለምጻሞች ይነጻሉ፣ ሙታን ይነሳሉ ብለው አስቀድሞ በነብዩ አፍ መሲህ ወይም ክርስቶስ ወይም አዳኝ እግዚአብሔር እንደሚልክ ትንቢታዊ ቃል ነበር። ያ ትንቢታዊ ቃል ሊፈጸም ያለ ተብሎ ነበር 700 ዓመት ወደ ኋላ። ነገር ግን አሁን ኢየሱስ ክርስቶስ ግን በአካል መጣ። አሁን ነገሩ ትንቢት አይደለም። ነገር ግን በአይናቸው ሰሙ፣ አዩ። መጥምቁ ዮሐንስ መንገድ ጠራጊ ነው። የኢየሱስ ክርስቶስ የመምጣቱ መንገድ ጠራጊ ነው። ነብይ ነው። ሰዎችን ዌክ አፕ የሚል ሰው ነው። ኢየሱስ መጥቷል፣ ንጉሱ መጥቷል፣ ከእንቅልፋችሁ ንቁ፣ ንጉሳችሁን ተቀበሉ፣ ታዳጊያችሁን የሚያድናችሁ መጥቶላችኋል የሚል ነብይ ነው። አስቀድሞ በበረሃ ውስጥ ማር እየበላ የፍየል ቆዳ ወይም የግመል ቆዳ ለብሶ አንበጣ እየበላ እግዚአብሔር እያበላው ያሳደገው ሰው ነው። የሰው እጅ አላጎረሰውም። እግዚአብሔር ነው ያሳደገው። በምድረ በዳ ነው ያሳደገው። በምድረ በዳ ነው ያስተማረው። ጌታ ኢየሱስ ስሙ የተባረከ ይሁን። ስለዚህ ከምድረ በዳ ነው ድምጽ ሆኖ የመጣው። ኢየሱስን ግልጽ ሆኖ የሚሰብክ ነበረ። ምንም የማይፈራ ሰው ነበረ። ግን የሚገርማችሁ ነገር ነው፣ እዚህ ቦታ ላይ ግን እርግጠኛ መሆን ነበረበት። የእግዚአብሔርን ቃል መልሶ ኢየሱስ ክርስቶስ ለሱ ተናገረ። ማለትም ይሄንን ነው የሚሆን እና ስትመለከቱ ትገረማላችሁ። ጌታ ኢየሱስ ክርስቶስ ወደ ምድር የመጣበት ምክንያት የኔና የእናንተን አበሳ ለማስወገድ ነው። ለዘላለም ሊምረን ነው። አሜን አሜን ባካችሁ። ንጉስሽ መጣ ስትባይ እልል በይ። ጌታ የተባረከ ይሁን። ምክንያቱም እንደሱ ያለ አዳኝ የለንም። ጌታ ስሙ የተባረከ ይሁን። እና እዚህ ጋር እኛ ጋም ጉብኝት፣ ታላቅ ጉብኝት የምንለው ነገር ነው። ይሄ ፓራላይዝ ሰው ተፈውሶ ቆሞ ለእግዚአብሔር ክብር ወደ መቅደስ ሲገባ ማለት እሱ ሰውዬ ብቻ አይደለም። ስንረዳ በመንፈስ እኛም ጭምር ነን። እኛም ገብተናል። ጌታ ይባረክ፣ ስሙ የተባረከ ይሁን። እና ስለነኚህ ሁለት አገልጋዮች ትመለከታላችሁ። ጴጥሮስና ዮሐንስ ናቸው ይህንን ነገር ያደረጉ። ብርና ወርቅ የለኝም፣ በኢየሱስ ክርስቶስ ስም ተነሳና ተመላለስ ያሉ እነኚህ የእግዚአብሔር ሰዎች ናቸው። በመንፈስ ሆነው ትኩር ብለህ እየኝ ካሉ በኋላ ወርቅ አይደለም ብር አይደለም የምንሰጥህ፣ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ጌታ ስሙ የተባረከ ይሁን። ስለ ጴጥሮስ ስለ ዮሐንስ አንዳንድ ነገሮች ልንገራችሁ። እነኚህ ሁለት ሰዎች የእግዚአብሔር ሰዎች፣ እነኚህ ሁለት ሰዎች አብረው የሚወጡ የሚገቡ ጥንድ የሆኑ አገልጋዮች ሆነው ነው የምንመለከታቸው። በተለይም መጽሐፍ ቅዱስ ሲናገር ሁለት ሰዎች ሳይስማሙ በአንድ መንገድ መሄድ አይችሉም። የእግዚአብሔር ስራ የሚሰራው በመስማማት ነው። እስቲ መስማማት በሉ። ጌታ የተባረከ። ሁለት ሰዎች
ተጠምደው አብረው አንድ ስራ ይሰራ። አንድ ከመሆን ሁለት መሆን ይሻላል። ጌታ ይባረክ። ሁለት ደግሞ በመንፈስ የሚስማሙ ሰዎች ደግሞ አንድ የሚሰራው 1000 ቢሆን ሁለት የሚሰራው ደግሞ 10,000 ነው። ጌታ ይባረክ። እግዚአብሔር እንደዚህ አይነቱን ነገር ለደቀ መዛሙርቶች ሁለት ሁለት እያደረገ ላካቸው ይላል እና ሉቃስ 10 ላይ እንትመለከታላችሁ። ልኮ ያገለግሉ ነበር ይላል። እንደገናም ደግሞ ከሱ ሌላ በሰማሪያ ወንጌል በገባ ጊዜ በዛ ቦታ ላይ እነ ፊልጶስ ሰብከው ብዙ ነፍሳቶች ጌታን በተቀበሉ ጊዜ ያ ወሬ ሲወራ ሐዋርያቶች ኢየሩሳሌም ሆነው ሰሙ። በሰሙ ጊዜ አሁንም ጴጥሮስና ዮሐንስን ልከዋቸዋል ወደዛ ቦታ እና እጅ ጭነው ምን ሆኑ ይላል? መንፈስ ቅዱስን ተሞሉ። እስቲ ተሞሉ በሉ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ወይ? ጌታ የተባረከ ይሁን። አንድ ክርስቲያን አመነ ከተባለ በኋላ ያመነው አማኝ ጸንቶ እንዲቆም መንፈሱ ያስፈልጋል እና የና ሐዋርያት ጥያቄ ይሄ ነበረ። ጴጥሮስ በተለይ ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 17 ወይ 18 19 አካባቢ ለኤፌሶኖች የጠየቃቸው ጥያቄ አመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ወይ? መንፈስ ቅዱስ እንዳለ አልሰማንም። ታዲያ በምን ጥምቀት? በዮሐንስ ጥምቀት። እንግዲያውስ ያስፈልጋቸዋል መንፈስ ቅዱስ። ክርስቶስን ሰበከላቸው፣ እጁ አነባቸው፣ መንፈስ ተሞሉ ይላል። ጌታ የተባረከ ይሁን። ምክንያቱም ክርስቲያኖች አመኑ ከተባለ በኋላ ያመኑ ክርስቲያኖች በጊዜውም አለጊዜውም ጸንተው እንዲቆሙ መንፈስ ቅዱስ ያስፈልጋል። ያለ መንፈስ ቅዱስ ክርስትና የለም። በመንፈሴ ነው ብሏል እግዚአብሔር። ጌታ ስሙ የተባረከ። ስለዚህ በዛ በሰማሪያ ክርስቲያኖች አማኞች ሆኑ ሲባል የሐዋርያቶች የመጀመሪያ ሥራ ምን ነበረ? የሚጸልዩ ሰዎችን ላኩ። እነማን ተላኩ? ጴጥሮስና ዮሐንስ ተላኩ። እጃቸውን ጫኑባቸው፣ መንፈስ ቅዱስን ተሞሉ ብሎ የእግዚአብሔር ቃል ይናገራል። ጌታ ስሙ የተባረከ ይሁን። እነኚህ ሰዎች ሁለቱም ሰዎች ወዳጆች ነበሩ። በፊትም ጌታን ሳይቀበሉ መጽሐፍ ቅዱስ የሚናገረው አብረው አሳ ያጠምዳሉ። የአሳ ቢዝነስ ነበራቸው። አሳ ሸጠው የሚኖሩ ሰዎች፣ እነሱና ፋሚሊዎች ቤተሰቦቻቸው የአሳ ነጋዴና በአሳ የሚኖሩ ሰዎች ነበሩ። ከአሳ ማጥመድ ነው ኢየሱስ ክርስቶስ እንደገና ወደ ሰው ማጥመድ ወይም ወደ ሐዋርያዊ ተልእኮ ያስገባቸው። ከዛ ቦታ ነው። እዛም ይተዋወቃሉ። ነገራቸው ደግሞ በክርስቶስ ደግሞ ጌታ ስሙ የተባረከ ይሁን እንደዚህ ሴት ትመለከታላችሁ። እና ጌታ ኢየሱስ ክርስቶስ በጣም የሚገርም ነገር ነው። ሁለቱንም ሰዎች ወደ ኢየሩሳሌም የመጨረሻው አገልግሎቱ ላይ አብረው ላካቸው ይላል። ሂዱና ለፋሲካ ለመጨረሻው አገልግሎቱ ስፍራ አዘጋጁ ብሎ የላካቸው ጴጥሮስና ዮሐንስን ነው። የፋሲካ ራት ወይም እኛ የጌታ ራት የምንለውን የመጨረሻውን ራት ኢየሱስ ክርስቶስ ከነሱ ጋር አብሮ የበላው ጴጥሮስና ዮሐንስ አድመው ባዘጋጁት ቦታ ነው። ጌታ ይባረክ። ታዲያ እነኚህ ሁለቱ ላይ አንዱን ጨምረን ያዕቆብን ጨምራችሁ ጴጥሮስ፣ ዮሐንስ፣ ያዕቆብ ሶስቱ ደግሞ ከኢየሱስ ክርስቶስ ጋር በጣም አብረው ነበሩ። መጽሐፍ ቅዱስ ሲናገር ዮሐንስ ጌታ የሚወደው ደቀ መዝሙር ከደቀ መዛሙርቶቹ ሁሉ ይልቅ ለጌታ ልብ የቀረበ ሰው ነው። ምክንያቱም መጽሐፍ ቅዱስ ጌታ ስላዳላ ሳይሆን እኔ የሚወዱኝን እወዳለሁ ነው። የልባችን ጉዳይ ነው። ጴጥሮስ ከሱ ይልቅ ዮሐንስ ኢየሱስ ክርስቶስን በጣም ይወድ ነበረ። ስለዚህ ለጌታ ልብ በጣም ቅርብ የነበረው ከሐዋርያቶች ሁሉ ይልቅ ዮሐንስ ነው። እንደውም ዮሐንስ መጽሐፍ ቅዱስን ሲጽፍ ጌታ የሚወደው ደቀ መዝሙር የሚል ስም አለው እና ጌታ ራሱ እኮ ነው የሚጽፈው እኮ ጌታን የሚወደው ደቀ መዝሙር እና እንደዛ እና እንደውም አንድ ቦታ ላይ ስታስታውሱ ኢየሱስ ክርስቶስ ከሞት ተነስቷል በተባለበት ጊዜ መጀመሪያ የትንሣኤውን ያየችው ማርያም መግደላዊት ነች መጀመሪያ። ከዛ በኋላ እንደገና ሮጣ እሷም ደግሞ ወሬውን መንገር ያለባት ለናፈቁት ለሚጠባበቁት ነበረ። ሮጣ ሄደች ወደ እነሱ ጋር 11 ዱበት የምስራች ጌታ ተነስቷል አለች። ጌታ ተነስቷል ስትል ጴጥሮስና ዮሐንስ ሁለቱ ናቸው ከተቀመጡበት ተነስተው ሮጠው ወደ መቃብሩ ቦታ። መጽሐፍ ቅዱስ ሲናገር መጀመሪያ የሚመራው ጴጥሮስ ነበረ። ታውቃላችሁ ጴጥሮስ ችኩል እንደሆነ ይመራ ነበረ። ልክ መቃብሩ ጋር ሲደርስ ጴጥሮስ መቃብሩ ደጃፍ ላይ ቆመ። ጌታን የሚወደው ደቀ መዝሙርስ ወደ ውስጥ ገባ። መገነዣ ብቻ እንጂ አስከሬኑ እንደሌለ ኢየሱስ በእርግጥ እንደተነሳ ከማርያም ቀጥሎ የተመለከተው ዮሐንስ ነው። ስለዚህ እነኚህ ሁለት የምንመለከትባቸው ነገሮች ናቸው። አሁንም ወደ መቅደስ ሁለቱ ጸለይ በሚሄዱበት ሰዓት ማለትም ሰዓቱ ከሰዓት በኋላ 3 o'clock ነበር፣ 3 PM ነበረ። በዛን ሰዓት ለመጸለይ ሲሄዱ በራፍ አካባቢ የተቀመጠ አንድ ፓራላይዝ የነበረ ሰው ነበረ። ማለት መራመድ የማይችል ከመቼ ጀምሮ? ከመወለዱ ጀምሮ ፓራላይዝ የነበረ ሰው አለ እና ይሄንን ሰው
ትኩር ብሎ አዩት። እሱ የሚጠብቀው ምጽዋት ነው። እባካችሁ አትለፉኝ፣ ምጽዋት ስጡኝ። ነገር ግን ትኩር ብለው አዩት። ከዛ በኋላ ወደ እኔ ተመልከት አለ። እሱም አንዳች ሊቀበል ወደሱ ተመለከተ። ብርና ወርቅ የለኝም፣ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ከዛ እጁን ያዘው፣ ብድግ አረገው። ጌታ የተባረከ ይሁን። እየዘለለ እያመሰገነ ወደ መቅደስ ገባ። ጌታ ስሙ የተባረከ ይሁን። ከትውልድ ጀምሮ ሽባ የነበረ ታሪክ የኔና የናንተ ታሪክ ነው። ጌታ ይመስገን። ስለመፈወስ የሚናገረው ቃል የሚናገረው አሁን መጽሐፍ ቅዱስ ስለዚህ ሰውዬ ታሪክ ሊያወራ ፈልጎ አይደለም። ነገር ግን ታሪካችን የለወጠ እኔና እናንተ ሽባነታችን የፈወሰ የናዝሬቱ ኢየሱስን እኛም ተመልክተን እግዚአብሔርን ብድግ ብለን እንድናመልከው ነው። ጌታ ስሙ የተባረከ ይሁን። በሱ ደስ ይለን ነው። ማለትም እግዚአብሔር አምላኬ የዘላለም አበሳችንን እንዳነሳልን፣ እንደፈወሰን፣ እንደረዳን እና ብዙ እንደረዳን በብዙ እንድንደሰት በብዙ እንድናመሰግን ውለታውንም እንድናስብ የሚያደርገን ተአምር ነው እዚህ ቦታ ላይ የምንመለከተው። የኢየሱስ ክርስቶስ ስም እሱ ጋር ብቻ ሳይሆን የኔና የናንተም ታሪክ ነው። ጌታ ስሙ የተባረከ ይሁን። በታሪክ ውስጥ ወገኖቼ እግዚአብሔርን የመሰለ እንደሱ ያለ ተአምረኛ አምላክ የለም። አሜን። የለም። ጌታ የተባረከ ይሁን። የለም። ጌታ ስሙ የተባረከ ይሁን። ካመናችሁ ዛሬም ብዙ ሽባነት ይፈወሳል እዚህ ቦታ ላይ። ጌታ የተባረከ ይሁን። እና ይሄ ሰው ወገኖቼ ለማኝ ነበር ይላል። ማለት ቁጭ ብሎ የሚለምን ሰው ነበር። እና ለማኞች የት ቦታ ይለምናሉ ብላችሁ ብትጠይቁ ሰጪ ባለበት ቦታ። ሁልጊዜ ሀብታሞች ጋር ብቻ አይደለም ለማኞች የሚለምኑት፣ ድሃ ሆኖ ለጋሶች አሉ፣ የሚሰጡ አሉ። ስለዚህ የሚለምኑ ሰዎች የት ቦታ መሄድ እንዳለባቸው ያምናሉ። እቺ ቸርች ለድሆች የምታስብ መሆኗን የተቸገሩ ሰዎች ወሬውን ቢሰሙ ከዚህ በራፍ ላይ ጠፉ። ልብ ብላችሁ አይታችሁ ከሆነ ቤተክርስቲያን በራፍ ላይ ብዙ ጊዜ የኔ ቢጤ የምንላቸው የሚለምኑ ሰዎች ይደረደራሉ፣ ይቀመጣሉ። ምክንያቱም ከሰዎች ከሚያመልኩ ሰዎች እናገኛለን ብለው ስለሚጠባበቁ ነው። በተለይም ወደ እግዚአብሔር አምልኮ ሲመጣ ድሃን ማሰብ እግዚአብሔርን ደስ የሚያሰኘው አምልኮ እንደሆነ በሚገባ የሚያውቁና የገባቸው ሰዎች ምጽዋት ወይም ደግሞ ለድሃ የሚሆን ነገር ተዘጋጅተው መጥተው ከማምለካቸው በፊት ያን ነገር ያደርጋሉ። ጌታ ስሙ የተባረከ ይሁን። እዚያውን በራፍ ላይ አሁን እንኳን ስገባ ፉድ ባንክ አይቻለሁ። እዚህ ቦታ እዚህ በራችን ላይ ፉድ ባንኩ ምንድነው? በየአመቱ ይሄ ቤተክርስቲያን ለድሆች ያካፍላል። ስለዚህ ሰዎች በልባቸው ያለውን ነገር ሾፒንግ ከሚያደርጉት ነገር አንዳንድ ነገሮች አድርገው እዛ በር ሳጥን ላይ ያስቀምጣሉ። ያ በኪሎ ይመዘናል፣ በየአመቱ ያስረክባሉ፣ ያንን ደረሰኝ ይወስዳሉ። ጌታ የተባረከ ይሁን። እና ትልቁ ነገር ምንድነው? ለአንዳንድ ሚስዮናዊ ሪፖርት በሚቀርብበት ሰዓት ይሄን ያህል ኪሎ በዚህ አመት ለፉድ ባንክ ሰጥተናል፣ ከኮሚኒቲው ጋር ያላቸውን ግንኙነት ይመሰክራሉ። ጌታ የተባረከ ይሁን። ድሆችን እናስባለን። በነገራችን ላይ ትላንትናም ቤተክርስቲያን ጥሩ ጊዜ ነበረን፣ ከዲያቆናት ጋር ስንጨዋወት ነበር። ቤተክርስቲያን ካላት ገቢ ውስጥ ቢያንስ 10% ለሚሽን ወይም ደግሞ ለድሆች ብላ ማሰብ አለባት። ቅዱሳንም እኛ በግልም እናስባለን። ታውቃላችሁ፣ በየቦታው በየሱፐርማርኬቱ እየጠየቁን ስንሰጡት ለድሆች ምናምን ለፉድ ባንክ እንደዚህ በቂ ቁርስ ለማይበሉ ወጣቶቻችን እያሉ ይጠይቃሉ። እዛ ቦታ ላይ 1 ብር 2 ብር ይላሉ። እዛም ቦታ እንኳን የመስጠትን ሕግ አስቀምጠዋል። እና ይሄ ነገር ለኛም ብዙ ይናገራል። እዚህ በር ላይ የተቀመጠው ነገር እግዚአብሔር ይባርከን፣ እኛንም አሜን ይባርከን። ድሆችን እናስብ፣ እግዚአብሔር ደስ ይለዋል። ስለዚህ ይሄ ለማኝ ወይም የሚለምነው ሰውዬ የተቀመጠው ቤተክርስቲያን በራፍ መልካም በሚሏት መተላለፊያ ላይ ማለትም ሰዎች የሚገቡበትና የሚወጡበት በተለይም ያደጃፍ መልካም የሚለው በራፍ ሴቶች የሚገቡበት እና የሚቆሙበት ወይም አዳዲስ እንግዶች የሚቆሙበት የማምለኪያ ስፍራ ነው። በዛ ደጃፍ ላይ ተቀምጦ ይለምን ነበር። ከወንድሞች ይልቅ ሴቶች እንትን ያደርጋሉ መሰለኝ፣ ይራራሉ ናችሁ። ጌታ የተባረከ ይሁን። እና እዛ ቦታ ተቀምጦ ይጠብቃል፣ ኤክስፔክት ያደርጋል፣ ይመጸወታል 40 ዓመት። ጌታ ይመስገን። እና ስለ ሽባ ሰው ታሪክ እንዲሁ መጽሐፍ ቅዱስ ስንመለከት የዚህ ሰውዬ ታሪክ ከሌሎቹ በምን ይመሳሰላል ብላችሁ ብትጠይቁ ሜምፊቦስቴ የሚባል በሳሙኤል መጽሐፍ ላይ ትመለከታላችሁ። የዮናታን ልጅ ነው። ይሄ ልጅ ከምታገለግለው ከቤት ሰራተኛዋ ጀርባ ተንሸራቶ ወድቆ ነው የተሰበረው። ማለትም ትንሽ ጊዜ መራመድ ይችል ነበር፣ መሄድ ይችል ነበር። በ5ኛ ዓመቱ አካባቢ ተንሸራቶ ወደቀ። ከዛ በኋላ መራመድ አልቻለም። እና ይሄ ታሪክ ትመለከታላችሁ። ከተወለደ በኋላ ፓራላይዝ የሆነ ሰው ወይም ደግሞ ዮሐንስ ወንጌል ምዕራፍ 5 ላይ ደግሞ እንደዚሁ ፓራላይዝ የነበረ ሰው አለ። ይሄም ሰውዬ 38 ዓመት በአልጋ ላይ ተኝቶ የነበረ ሰው ነው። 38 ዓመት
38 ዓመት በዛ ቦታ በዚህ በመጠመቂያው ቦታ ላይ ምን ያደርግ ነበር? በአልጋ ተኝቶ እዛው ቦታ ላይ ሆኖ ምን ከብዙ በሽተኞች ጋራ ተራ ይጠብቃል። ምንድነው? ውሃው በሚናወጥበት ጊዜ ቀድሞ የገባ ሰው ይፈወስ ነበር ይላል እግዚአብሔር ቃል። ነገር ግን ኢየሱስ አንድ ቀን መጣ። 38 ዓመት ጠብቆ አንድ ቀን ኢየሱስ መጣና አንተ ሰው ልትድን ትወዳለህ ወይ ብሎ ሲጠይቀው ሰው የለኝም ነው ያለው። በቀጥታ መልሱ ይሄ ነው። አዎ ልድን እወዳለሁ አይደለም ያለው፣ ብሶቱን ነው የተናገረው። ገብቷቸዋል ነገሩ። 38 ዓመት ጠበቅኩኝ እና ሌሎች እየቀደሙኝ ይገባሉ፣ እኔ ግን በተራ ቢሆን ኖሮ እኔ የዛሬ ስንት ዓመት ይደርሰኝ ነበረ። ነገር ግን የሚረዳኝ ሰው የለም፣ የሚያግዘኝ ሰው የለም፣ ሰው የለኝም። ይሄኛው ግን የምናነበው ክፍል ላይ ያለው ሰውዬ ሰው አለው። ጠዋት ጠዋት በማለዳ አምጥቶ የሚያስቀምጠው ሰው አለ። ለምኖ ጨርሶ ደግሞ ማታ ደግሞ የሚያነሳው ሰው አለ። እንደገናም ደግሞ ከጊዜ በኋላ አይደለም። ምክንያቱም ይሄኛው 38 ዓመት ሽባ የነበረው ሰውዬ ምን አለው ጌታ ኢየሱስ ክርስቶስ? ከዚህ በኋላ ደግመህ ኃጢአትን አትስራ። ለምንድን? የባሰ እንዳይደርስብህ። ስለዚህ ይሄ ሰውዬ በአንዳንድ ችግሮች ነው ማለት ነው እንደዛ ነገር የሆነው እና ከጊዜ በኋላ የመጣ ችግር እንደሆነ ይገባቸዋል ጌታ የፈወሰው ፈውስ። ነገር ግን ይሄን ሰውዬ ስትመለከቱ ከእናቱ ማህፀን ጀምሮ ፓራላይዝ የነበረ ሰው ነው። ስለዚህ ይሄን ሰው በምንም ብሌም አናረግም፣ ከጊዜ በኋላ የመጣበት ነገር ስላልሆነ ማለት ስንረዳ ችግሩን እንደዛ ነው። ታዲያ አንድ ነገር ትዝ ይላችኋል። ኢየሱስ ክርስቶስ በዛ ቦታ ላይ ተላልፏል፣ ብዙ ጊዜ ገብቷል ወጥቷል። ኢየሱስ 3 ዓመት ነው ያገለገለው። ወደ መቅደስ መምጣት የክርስቶስ አድራሻ ነበረ። ልክ እንደ ሐዋርያው ጳውሎስ ምኩራቦች ባሉበት ሰው በተሰበሰበበት ኢየሱስ ክርስቶስ በግልጽ ሰብኳል ወንጌልን። ምክንያቱም እነ ይሁዳ አሳልፈው ሲሰጡት ችቦ ይዘው ዱላ ኢየሱስ ክርስቶስን እኔ ወንበድ እንደምትይዙ ወደ እኔ ጋር መጣችሁ አላቸው። ምን ነው በየአደባባያችሁ በግልጽ አልነበረም እንዴ የምሰብከው አላቸው። እና ተደብቄ አልሰበኩም፣ የሰበኩት በግልጽ ነው። ዛሬ ምንድነው በጨለማ ፋና ይዛችሁ የመጣችሁት ብሎ ጌታ ማለትም ቤተ መቅደስ የኢየሱስ ክርስቶስ ብቻ ነበረ፣ የአባቴ ቤት። ጌታ ስሙ የተባረከ ይሁን። ይሄ ቦታ ኢየሱስ ክርስቶስ ያገለገለበት ቦታ ነው። ነገር ግን ይሄ ሰውዬ ተቀምጦ 40 ዓመት ሲለምን አልፈወሰውም፣ አልፎታል። ምን ማለት ነው ብላችሁ ብትጠይቁ ነገር ሁሉ በጊዜው ውብ ሆኖ ተሰራ። ጌታ ስሙ የተባረከ ይሁን። እግዚአብሔር ለሁሉም ጊዜ አለ። አንዳንድ ጊዜ ነገራችን ዘገየ ማለት ተረሳን ማለት አይደለም። አማኞች ወገኖቼ እንደ አማኝነታችን እናምናለን። ኤክስፔክቴሽን ሁሉ ጊዜ አለን። እግዚአብሔር አምላክ ወገኖቼ ይጎበኘኛል ብለን ነው የምንጠብቀው። ሁሉ ጊዜ አዲስ ነገር አለ ብለን ነው የምንጠብቀው። ዛሬ ወደዚህ ቦታ ስንመጣ በነገራችን ላይ አዲስ ነገር አለ ብለን ነው የመጣ ነው እላችኋለሁ በጌታ ድፍረት። ከትላንት ወዲያ ነው መሰለኝ ባልሳሳት የሚያስገርም ህልም አይቻለሁ። በጣም የሚገርማችሁ ነገር ጌታ በፈውሱ በዚህ ቦታ ያልፋል። እግዚአብሔር ወገኖቼ ይሄንን ጉባኤ ይጎበኘዋል። ጌታ ስሙ የተባረከ ይሁን። እና አስገራሚ ነገር አየሁኝ እና በዛ በማየው ነገር ላይ የሚገርም ነገር ነው። ሰው ሲረዳ አየሁኝ። ያ ደግሞ የሚረዳው ሰው ደግሞ ሲረዳ መጀመሪያ የተጎዳበትን ጉዳት መልኩን ካሳየኝ በኋላ የጌታ መንፈስ ከተረዳ በኋላ ግን ያ ሰው ግን እንደገና አንተ ሰው መልክህ እኮ ልዩ ሆነ ተመለሰ እያልኩ ሳነጋግረው ነው ያየሁት። እና እግዚአብሔር ነገራችን ይለውጣል። እግዚአብሔር ይጎበኘናል። እኛ አሁን ፈውስ አውርተን ምንተኛ ሰዎች አይደለንም፣ የምንጠብቅ ሰዎች ነን። እግዚአብሔር አምላክ ወገኖቼ ይሄን እንደ ታሪክ እንድናነበው ብቻ ሳይሆን ይሄ ትልቅ አምላክ እንደ ብርቱ አምላክ የሚሰራ አምላክ ታላቅ አምላክ የኔና አምላክ ትላንትናም ዛሬም ለዘላለምም ያው ነው። ጌታ ስሙ የተባረከ ይሁን። እንደዛ እንድንለው ነው። ኢየሱስ ክርስቶስ አይቶት አልፎታል ማለት ኢየሱስ ክርስቶስ መፈወስ አልቻለም ማለት አይደለም። ይሄ ሰውዬም ደግሞ መፈወስ አይችልም ማለት አይደለም። ነገር ግን የሱ ጊዜ በጴጥሮስና በዮሐንስ ዘመን ነው። የሱ ጊዜ መንፈስ ቅዱስ ከወረደ በኋላ በምን ቀን እንደሚከብር በሱ ኢየሱስ ክርስቶስ በእርግጥም ያውቅ ስለነበረ አልፎታል። ጌታ የተባረከ ይሁን። ጌታ ይመስገን። ሰውየው ምጽዋትን ለማኝ ነው ብላችሁ ስትመለከቱ ይለምናል። አትለፉኝ ስለ እግዚአብሔር ብሎ ሲለምን ምህረት እፈልጋለሁ፣ ርህራሄ እፈልጋለሁ እያለ ነው። ታውቃላችሁ ሰዎች ሲለምኑ ምህረት እንደሚፈልጉ ርህራሄ እንደሚፈልጉ የሚምራቸውና የሚራራላቸው ነው የሚመጸውታቸው። መጽሐፍ ቅዱስ ታስታውሳላችሁ። ያ ደጉ ሳምራዊ ያን ሰው አነሳው ይላል። ካህኑና ሌዊው የተወውን እሱ አየው፣ ራራለት፣ አነሳው። ከዛ በኋላ ከሶስቱ አለ ኢየሱስ ክርስቶስ የትኛው ነው እውነተኛ ወዳጅ ብሎ ሲጠይቅ ምህረት ያደረገለት። አያችሁ፣ ምህረት ያደረገለት። በነገራችን ላይ ከኔ ጋር ምን ጉዳይ ያለው ሊባልም ይችላል። ይሄ ሰውዬ ከኔ ጋር ጉዳይ የለውም ባልሰጠውስ፣ ገብታችኋል? ባልሰጠውስ ግን ልባችን ውስጥ ምህረትና ርህራሄ ካንተ አይራቁ። ጌታ ተባረከ። በልብ ጽላት ላይ ጻፋቸው። ጌታ የተባረከ ይሁን። የእግዚአብሔር ሰዎች የሚምሩ ናቸው፣ የሚራሩ ናቸው። ጌታ ይመስገን። ስለዚህ ወገኖቼ እኛ ታዘን አይደለም የምናረገው፣
ልባችን ነው የሚያነጋግረን። እና ስለ ሚሽን ስናወራ ብዙ ጊዜ ሩቅ መንገድ መሄድ ነው የሚመጣን። እዛ ሀገር ብራዚል ሄጄ ሚሽነሪ ስራ ሰራለሁኝ፣ ኢትዮጵያ ሄጄ ሚሽን ሰራለሁኝ። ነገር ግን ያ ባለጸጋ ግን አልዓዛር በራፉ ስር ነበር የነበረው። በራፉ ስር ፍርፋሪ የሚፈልግ ያው ምግብ አይደለም፣ ቆርሶ እንጀራ እንዲሰጠው አይደለም። ምን አለ ይሄ ባለጸጋ ፍርፋሪ ቢሰጠኝ እያለ ይመኝ ነበረ። ባለጸጋውም አስታውሶትም አያውቅም። ሁለቱም አንድ ቀን መሞታቸውን ሞቱ። ያ ለማኝ የነበረ ፍርፋሪ ለማኝ አብርሃም እቅፍ ገባ፣ ተጽናና ይላል። የሚገርማችሁ ነገር ነው። ቀን መጣ። ያ ባለጸጋ ደግሞ እንደዛ ቀጭን የተልባ እግር ልብስ ለብሶ ደስ እያለው የሚኖር ሰውዬ፣ ጎኑ ያለውን ወንድሙን በፍርፋሪ እንኳን ማገዝ የሚችል ሰውዬ ሄዶ ገባ ጨለማ ቦታ ላይ ውሃ ጠማኝ በጥፍቹ ውሃ ማለት ጀመረ። ወገኖች ድሃ ማሰብ ትክክለኛ ነገር ነው። ጌታ ስሙ የተባረከ ይሁን። ጌታ በሰጠች አጭር ዘመናችን እግዚአብሔርን ደስ የምናሰኝበትን ነገር ራሳችንም እየመረመርን እንደ ብርሃን ልጆች እናደርጋለን። እግዚአብሔርም ይባርከናል። ፕሮግራም አይደለም የሚያሰራን እኛን። ገብቷችኋል? ቲም ወርክ ፕሮግራም እንዲህ አይደለም። ውስጣችን ካለው ከመንፈስ ቅዱስ ጋር አብረን እንንቀሳቀሳለን። እግዚአብሔርን ደስ እናሰኘዋለን። አሜን አሜን። ባካችሁ እግዚአብሔር የተባረከ ይሁን። ስለዚህ ምህረትን፣ ርህራሄን ማለት ለዚህ ሰውዬ ይሄ ነበር። ጌታ ስሙ የተባረከ ይሁን። እና ጴጥሮስ እና ዮሐንስ ትኩር ብለው ተመለከቱት። ታውቃላችሁ አልፈውት አልሄዱ። ታውቃላችሁ በመንፈስ መግባትና መውጣት እንዴት ጥሩ ነገር እንደሆነ፣ እንዴት መልካም ነገር እንደሆነ። ማለትም በመንፈስ ስንገባና ስንወጣ እኛ እንደ ዲዩቲ ሳይሆን እንደ ፕሪቪሌጅ፣ ማለትም እድለኛ ነን። እግዚአብሔር አምላክ ትእዛዙ ከባድ አይደለም። ደስ የሚያሰኘውን አንድ ነገር እኔ ብዙ ጊዜ ስለ አገልግሎት ስመለከት በቃ ልክ እንደ ጫና አድርጌ የማይበት ጊዜ ነበረ። ልክ ራሴ የተሸከምኩት ይመስል፣ ግን የእግዚአብሔር ጸጋ ነው በእኛ ውስጥ ነው የሚሰራው። በጸጋው ላይ ከተደገፍን እግዚአብሔር ነው የሚያግዘን። ክርስቲያኖች ወገኖች ደስ ይበላችሁ። ጳውሎስ ከሁሉ ይልቅ አገልግያለሁ ካለ በኋላ እኔ አይደለሁም በእኔ ውስጥ ያለው የእግዚአብሔር ጸጋ ነው አለ። የእግዚአብሔር ጸጋ በእኔና በእናንተው ሲሰራ እንዲሁ መሄድ ነው። ጌታ የተባረከ ይሁን። እና እግዚአብሔር በእኛ ውስጥ እንዲሁ እየሰራ ያልፋል። በኋላ ደግሞ ከጌታ ጋርም ስንገናኝ ጌታ ሆይ መቼ አደረግኩ ነው የምንለው። እናንተ የአባቴ ብሩካን ብሎ ሲያነጋግረን ጌታ ሆይ መቼ ነው እንደ ተርቤ ያበላችሁኝ? መቼ ነው ያበላን? አንተን አታውቁትም እኮ እያረጋችሁ እኮ ነው፣ ግን አታውቁትም። ጌታ ግን እየቆጠረው ነው። አንድ ቀን ስንተሳሰብ ሂሳብ ከጌታ ጋር የሌለ አካውንታችን ውስጥ እንዲህ ተከምሮ እናገኘዋለን። መቼ ስትሉ ለዛ ለታናሽ ያደረጋችሁትን ለኔ ያደረጋችሁ የተባረካችሁ። ጌታ ስሙ የተባረከ ይሁን። አያችሁ ይሄ መታደል ነው። እነኚህ ሰዎች ትኩር ብለው ተመለከቱ፣ አዩ። ጌታ የተባረከ ይሁን። አይናቸውን ጨፍነው ማለፍ ይችሉ ነበር። መጸለይ ነው የሚሄደው እንደ ካህኑና እንደ ሌዋዊው በችኮላም ማለፍ ይችል ነበር። ሳምራዊ ነው እዛ ቦታ ላይ ብሎ የተመለከተው። ሳምራዊ ያልተጠበቀ ሰው፣ መቅደስ የማይሄድ ሰው። ገብቷቸዋል ነገሩ ምላችሁ። ካህን አይደለም፣ ሌዊ አይደለም፣ አገልጋይ አይደለም። ነገር ግን ልቡ ግን በርህራሄ የተሞላ ሰው ነው። በጣም የሚገርም ነገር ነው። የእግዚአብሔርን ሐሳብ ለማድረግ የግድ በአንድ ቲም ውስጥ መሆን የለብንም። መንገዳችን ላይ ሳናስበው በራፋችን ላይም ስራ ቦታም ሊሆን ይችላል። ጌታ ኢየሱስ ይባርከን። ጌታ ይመስገን። ግን እናያለን። ጌታ ይመስገን። እና ትኩር ብላችሁ ተመልከቱኝ ብሎ ጠይቋል ጴጥሮስ ለዚህ ለታመመው ሰው። ነገር ግን ሌላ ቦታ ብትመለከቱ ደግሞ ስለምን ትኩር ብላችሁ ትመለከቱናላችሁ ብለው ደግሞ ጠይቀዋል። አያችሁ እዚህ ጋር ትኩር ብሎ ተመልከት ማለት ምን ማለት ነው ታውቃላችሁ? ይሄ ሰው የሚለምነው ምንድነው? ምጽዋት ነው የሚለምነው፣ ፍራንክ ነው የሚለምነው። ከፍራንክ ለውጡት ነው። እኛን ስታይ ኢየሱስን ታያለህ ማለታቸው ነው። ገብታችሁ በሸክላ ዕቃ ውስጥ የከበረ መዝገብ አለ። ማን አለ? ክርስቶስ አለ። ስለዚህ ይሄን ትኩር ብሎ ማለት ስናይ የምናየው ነገር አለ በእነኚህ ሰዎች ውስጥ እና ድሮ ከሚያገኘው ፍራንክ ብርና ወርቅ ይልቅ አሁን በሚያየው ነገር ውስጥ አንድ ነገር ሊመለከት ነው። ጌታ የተባረከ ይሁን። ነገር ግን ተአምሩ ከሆነ በኋላ ግን በዙሪያ የነበሩ ሰዎች በሙሉ እነኚህን ሐዋርያቶች ትኩር ብሎ ማየት ጀመሩ። ስለምን እኛን ትኩር ብላችሁ ትመለከታላችሁ? አንፈልገውም አሉ። አሁን ምክንያቱስ ተአምር ከሆነ በኋላ ተአምር ሰሪው ነው። ጌታ የተባረከ ይሁን። ተአምር ከተሰራ በኋላ ተአምር ሰሪው ነው። ስለዚህም ለምን እኛን ላችሁ እኛ እግዚአብሔርን ፈርተን ያደረግነው ይመስል ወይም ደግሞ በገዛ ኃይላችን ያደረግነው ይመስል ለምን እኛን ታዩናላችሁ? ወገኖች ስታገለግሉ ሰዎች ሲያዩአችሁ ደስ አይላችሁም? ኢትስ ሾው ታይም። ደስ አይልም ሰው ሲመለከት በእናንተ እነዚህ ግን ወገኖች ለኛ ጥቅም ለእግዚአብሔር ክብር። ጌታ የተባረከ ይሁን። የእግዚአብሔር ሰዎች እግዚአብሔርን ሲያገለግሉ አንድ የሚማሩት ነገር ቢኖር ምንድነው? ክብሩ ለሱ ነው። ጌታ የተባረከ ይሁን።
ልክ እንደ ሐዋርያው ጳውሎስ ደስ የሚለኝ ቃል አለ። ከሁሉ ደክም ያለው ነገር ግን እኔ አይደለሁም የእግዚአብሔር ጸጋ ነው። የጸጋው ክብር ይመሰገን ዘንድ አደረገ። እግዚአብሔር ይህን የሚያደርገው በእኔና በእናንተ በተናናሾች የሚሰራበት ምክንያቱ አርእስቱ ኢየሱስ እንዲሆን ነው። ጌታ የተባረከ ይሁን። መልእክተኛው የላከውን ነው የሚያከብረው። እሱ ልኮን እንደምንሰራ የምናስታውቅበት ማስረጃችን ሁል ጊዜ በሆነልን ነገር ክብር ለሱ ይሁን። ውጣና አስተዋወቀ ብሎ አንድ ቦታ ላይ ጠሩኝ። እግዚአብሔር የረዳኝ ሰው ነኝ ብዬ ወረድኩ። ምን ከዛ በላይ ምን ነገር አጣሁ? ዘራፍ የምልበት ነገር አቅሙም የለኝ። እግዚአብሔር የረዳኝ ሰው ነኝ እንዴት ናችሁ ብዬ ቪያ እግዚአብሔር የረዳን ሰዎች ነን። አሜን 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 አሜን። ምናልባት ባታውቁትም አንድ ቀን ታውቁታላችሁ። እግዚአብሔር የረዳችሁ ሰዎች ናችሁ። ጌታ የተባረከ ይሁን። አህልኛል ለዘላለም አመሰግናለሁ። ጌታ ይመስገን። እና ብርና ወርቅ እንደሌለው ብርና ወርቅ አሁን መፍትሄው ብርና ወርቅ አይደለም፣ መፍትሄው ኢየሱስ ነው። ጌታ የተባረከ ይሁን። ለዚህ ሰው የሚጠብቀው ነገር ብርና ወርቅ ነው። ብርና ወርቅ ግን የለኝም። እኔ አሁን ያለኝ ኢየሱስ ክርስቶስ ነው። ጌታ ስሙ የተባረከ ይሁን። ያለህን ነው የምትሰጠው። ሰው የሌለውን ይሰጣል። ሰው ያለውን አለኝ የምለው የምመካበት ልዘምር ነው። ጌታ ይመስገን። ተስፋም አደርገው። ጌታ የተባረከ ይሁን። ምን አላችሁ ብትባሉ በቃ ኢየሱስ ብቻ ነው። ኢየሱስ ካላችሁ ሁሉ ነገር አላችሁ። ታውቃላችሁ፣ ያለኝን እሰጥሃለሁ ነው። ታውቃላችሁ፣ ሰው ኖሯቸው የማይሰጡ ሰዎች አሉ። ኖሯቸው አይሰጡም። አንዳንዶቹ በነፃ ተቀብለው በነፃ መስጠት የሚከብዳቸው ሰዎች አሉ። ነገር ግን ምን አለህ ብትባል ያለህ እሱ። እነኚህ ሰዎች ያለኝ ኢየሱስ ነው፣ ምሰጥህ እሱን ነው። ብር የለኝም፣ ወርቅ የለኝም። በሌላ አነጋገር ድሃ ነኝ ማለታቸው አይደለም። እነኚህም ሰዎች እርግጠኛ ነኝ፣ ነገር ግን ላንተ የሚሻልህ ከብርም ከወርቅም ይልቅ ኢየሱስ ነው። ጌታ የተባረከ ይሁን። ኢየሱስ ነው የሚያስፈልግ። ጌታ ይመስገን ማለታቸው ነው። ጌታ ይመስገን። ኢየሱስ ማለት የመንግስት ቁልፍ ነው። ታውቃላችሁ፣ የመንግስት ሰማይ ቁልፍ አንዱ ቁልፍ ክርስቶስ ነው አይደለም? እና ሰማይን የሚከፍት የስሙ ስልጣን ነው፣ የስሙ ጉልበት ነው። ጌታ የተባረከ ይሁን። በስሜ ነው ያለው ጌታ ኢየሱስ ክርስቶስ። ስለዚህ ስሙ ነው፣ የኢየሱስ ደም ነው፣ መንፈስ ቅዱስ ነው፣ የእግዚአብሔር ቃል ነው። እነኚህ ሁሉ ስልጣኖች ናቸው በጌታ መንግስት ውስጥ። እና አሁን ያለኝን እሰጥሃለሁ። ይሄን ሽባውን ነገር የሚፈውስ የስም ጉልበት ነው። ኢየሱስ ይባላል። ይሰማዋል። ያም ነገር በኢየሱስ ስም ይሰማዋል። ጌታ ስሙ የተባረከ ይሁን። ስለዚህም ሰጣሃለሁኝ እሱን። ጌታ ስሙ የተባረከ ይሁን። አያችሁ፣ ሰው የወደቀ ሰው መቼም ብዙ ጉድለቶች አሉበት። ሽባነት ብለን ስናወራ ብዙ ነገር አለ። ሐሳባችን፣ ፍቃዳችን፣ ስሜታችን፣ ድርጊቶቻችን በሙሉ የተበላሹ ነበሩ። እኛ በክርስቶስ ከመሆናችን በፊት ልባችንም ራሱ ቢሆን የተበላሸ ነበር። እግዚአብሔር አምላክ እኮ ወገኖች እኮ ይሄንን ሽባነት እኮ ሲፈውስ እኮ ከየት እንደጀመረ ታውቃላችሁ? ከልባችን። ልጄ ሆይ ልብህን ስጠኝ ነው ያለው። መጀመሪያ ሲፈልገን እኛን ልባችንን። ምክንያቱም ልብ ከተፈወሰ ሁለመናችን ይፈወሳል። ጌታ የተባረከ ይሁን። ስለዚህም ጌታ ልባችንን ፈወሰ። ስለዚህ ሰው በተፈጥሮ ወገኖቼ መጽሐፍ ቅዱስ ሲናገር በኃጢአት የተጸነሰ፣ በአመፃ የተጸነሰ፣ በኃጢአት የተወለደ ሰው ሲባል ይሄ ነው። ከእናት ማህፀን የወጣ ሰው በሙሉ ፓራላይዝ ነው። እና ለዚህ ነው ፍጥረታችን ራሱ ይናገራል። በቃ ትክክል መራመድ እንደማንችል፣ መቆም እንደማንችል እና ፍጥረታችን ክሪፕል እንዳረገን፣ አቅም እንደነሳን ኢየሱስ ጣልቃ ባይገባ ስሙ ባይመጣልን ኖሮ ሁላችንም የመጨረሻ ሚዝረብል ይሆንብ። ታውቃላችሁ፣ የመጨረሻ አሳዛኝ ሰዎች ነን። ጌታ የተባረከ ይሁን። እና መጽሐፍ ቅዱስ ሲናገር ስለ በሽታችን ሲናገር ሙሴ የጻፈውን ፍጥረት ምዕራፍ 6 ላይ የሰው ልብ ሐሳብ ምኞቱ ሁሉ ሁልጊዜ ክፉ ነው ብሎ ይናገራል። የሰው ልጅ ምኞቱና ሐሳቡ መቼ እስከ መቼ? ሁልጊዜ ክፉ ነው። ታውቃላችሁ፣ ሁልጊዜ ማለት በቃ ዘመኑ ሁሉ ክፉ ነው። እንደገና ኤርሚያስ ሲናገር የሰው ልብ ከሁሉ ይልቅ ተንኮለኛ ነው፣ ማንስ ያውቀዋል? የሰው ልብ ምንድነው? ተንኮለኛ ነው። እንደገና ኢየሱስ ክርስቶስ አብራራው ይሄን ነገር ምን ያህል የተሽመደመድን እንደሆንን ሲናገር ከሰው ልብ የሚወጣ ክፉ ሐሳብ፣ ዝሙት፣ ስርቆት፣ ግድያ፣ ክፋት፣ ተንኮል፣ አመፃ፣ እርኩሰት፣ እነኚህ ሁሉ ልብ ፋብሪካ ነው። ለክፉ ነገር ሁሉ ፋብሪካ ነው። ሰው ወገኖቼ እግዚአብሔር ሲራራልን መጀመሪያ ልባችንን ያገኘው። ልቤን ነው የሰጠሁት ጌታ ወደ ህይወቴ እንዲገባ ስፈቅድ ጌታ ልቤ ይሄውና።
ታውቃላችሁ። በቃ የጌታ ምህረት የጀመረው ከልባችን ነው። ምክንያቱም ልብ፣ ሐሳብ የተያያዙ ነገሮች ናቸው መጽሐፍ ቅዱስ ይላል። እና ልባችን፣ ሐሳባችን፣ አእምሯችን ሲታደስ ማለት ልባችን ሲታደስ ማለት ነው። አዲስ ልብ እሰጣችኋለሁኝ። አዲስ ልብ ማለት ወገኖቼ አዲስ ሐሳብ ለማሰብ የክርስቶስ ልብ አለን፣ የክርስቶስ ሐሳብ አለን፣ የክርስቶስ መንፈስ አለን የሚለው ቃል ምን ማለታችን ነው? ልባችን ተፈውሷል ነው። በትክክል እናስባለን፣ እንደ እግዚአብሔር ፍቃድ እናስባለን። ጌታ ዕለት ዕለት ታደሱ የሚለን ይሄ ነው። ዕለት ዕለት አእምሮ ይታደሳል፣ ልብ ይቀየራል። ጌታ ስሙ የተባረከ ይሁን። እና ሰዎች ይላሉ በቂ ገንዘብ ካለኝ ችግር ይፈታል ብሎ የሚያስቡ ሰዎች አሉ። በቂ ገንዘብ ካለኝ ችግርን ልፈታ እችላለሁ። እና ወገኖቼ ችግርን የሚፈታ ገንዘብ አይደለም። ገንዘብ ለችግር ሁሉ መፍትሄ ቢሆን ኖሮ ዛሬ ብዙ ገንዘብ ያላቸው ሰዎች፣ እኔ በስም ጠራቸውም ማቃቸው ወዳጆችም አሉ ብዙ ገንዘብ ያላቸው፣ ነገር ግን ቤታቸው ሲሄድ በጣም ነው ማዝንላቸው። ከልቤ ነው ማዝነው። እና ሰላም የለም፣ ደስታ የለም፣ ምንም እርካታ የለም። በጣም አንድ የምወደው ሰው ከስንት ዓመት በኋላ አንድ ጊዜ አገኘሁት። በጣም እንደው አብረን ምሳ በላን። ብዙ የቤት መኪናዎች አሉት። አንዱን መኪና እንደውም ዋልበት ያዘውና ሂድ አለኝ። በጣም የሚገርማችሁ ነገር ከዚህ ወንድም ጋር አብረን ስንጫወት ቤተሰቦችም ተሰብስበን ምን ታረገዋለህ አለኝ። ብር አለኝ፣ ይሄ ሁሉ ነገር አለኝ፣ ይሄ ሁሉ አለኝ፣ ቆጠረልኝ ብዙ ነገር፣ ግን ጤና የለም አለ። እና እኛ ስንበላ ያየናል፣ እሱ መብላት አይችልም። እንዴት እንዳሳዝነኝ አልነግራችሁም። ያዝናል፣ ይተክዛል፣ እንዲሁ እኛ ስንጫወት ብቻ ይሰማል። እሱ ግን ምንም ነገር መሆን አይችልም። ላይፍን ኢንጆይ ማድረግ አይችልም። እና ምን አለኝ አንድ ቀን እንደውም የምበላው ምግብ ራሱ ቃጫ ቃጫ አለኝ አለ። ታውቃላችሁ፣ በልቶም እንኳን አይደሰትም። ኢየሱስ የኔ ወንድም ኢየሱስ እሱ ነው የቀረህ። ኢየሱስ አበሳጨውና ሄደ። ለጊዜው አበሳጨውና ሄደ። ከስንት ጊዜ በኋላ አሁን በቅርብ ጊዜ ሲደውል ቸርች መሄድ ጀምሬያለሁ፣ አሁንም ጸልይልኝ አለ። እግዚአብሔር አይኑን ይከፍታል። ጌታ ምሕረት ያርግለት። እና ብሩ መፍትሄ፣ ይሄ ብር ቢኖረኝ እንዲሆን ነበር ብለው የሚያስቡ ሰዎች አሉ። ብር ወገኖቼ ለኃጢአት መፍትሄ አይደለም። ኃጢአትን በብር አናጥበው፣ ኃጢአትን በብር አናስወግደውም። ገንዘብ ካለ በሰማይ መንገድ አለ የሚባለው ተረት ተረት ነው ወገኖቼ። ወደ ሰማይ ወደ ሄቨን በብር ብዛት አይኬድም። ቢሆን ኖሮ ወገኖች እኛን የሚቀድሙ ሮኬትን የገዙ ብዙ ሰዎች ነበሩ፣ ይሄዱ ነበረ ቀድመውን። በብር አይኬድም፣ እሱ በኢየሱስ ደም ነው። ጌታ ስሙ የተባረከ ይሁን። ስለዚህም ብር መፍትሄ አይደለም። ሰዎች ታዲያ ገንዘብ የላቸውም፣ ስቲል አሁንም ይሄንን ሽባነታቸውን እግዚአብሔር እንዳይፈውስ ለምን ወደ ኢየሱስ አይመጡም? ከእናት ማህፀን ሽባነት ከሆነ ለምን ወደ ኢየሱስ ክርስቶስ አይመጡም ብላችሁ ብትጠይቁ አደንዛዥ እጽ አለ። ታውቃላችሁ፣ ሰው ታሞ እያለ ማደንዘዣ ይሰጠዋል። አስታውሳለሁ እኔ ጥርሴን በጠና ታመሜ ዶክተሩ የለም ተባለ እና ምንድን ታዲያ ስላቸው እንዴ ማበዴ ነው አልኳቸው። እና ለጊዜው ማደንዘዣ አንቲባዮቲክ እና ምናምን ሰጡኝ። ነገሩ እኮ አልተፈወሰም እኮ፣ ግን ማደንዘዣ ነው፣ ማቆያ ነው። ዓለም እንደዚህ ነው የምታደርገው። ሰዎች ወደ ክርስቶስ ሰዎች እንዳይመጡ ትከለክልና ትወጋቸዋለች መርፌ። ምን የሚባል ማደንዘዣ፣ ያለ ክርስቶስ መኖር እንደሚቻል አታላይ መንፈስ ሰዎችን ያታልላል። ነገር ግን እውነተኛው ሶሉሽን ግን ወገኖቼ ግን ብሩ አይደለም፣ ኢየሱስ ነው። ጌታ ስሙ የተባረከ ይሁን። አሁን እኛን ተመልከት ብሎ ተናገረ። እኛን ተመልከት ማለት ኃይል ያለው ስልጣን ያለው ባለ ብዙ ግርማ፣ ባለ ብዙ ክብር፣ እውነተኛ አምላክ፣ እውነተኛ ሐኪም፣ ለችግራችን እውነተኛ መፍትሄ ያለው ክርስቶስ እኛ ጋር አለ። ትኩር ብለህ ተመልከት ነው። ጌታ ስሙ የተባረከ ይሁን። መፍትሄው እሱ ስለሆነ ትኩር ብለህ ተመልከት። አይኖች ይከፈቱ ማለት ነው። ጌታ ስሙ የተባረከ ይሁን። ተመልከት፣ እኛን ተመልከት፣ ትኩረት ስጥ። በህይወትህ ዋናና የሚያስፈልግህን ነገር ተመልከት። ታውቃላችሁ፣ ይሄ ሰው ዋናዬ ብሎ የሚነገረው ምጽዋት ነው። ቁራሽ ነገር ነው። እለት እለት የሚጠብቀው ነገር ቁራሽ ቁራሽ፣ ሳንቲም ሳንቲም። ነገር ግን እሱ መፍትሄ አይደለም። የእለት እለት ማደንዘዣ ነው። ዛሬ ስንታገኘው 45 ሳንቲም፣ ዛሬ ስንታገኘው 50 ሳንቲም፣ እንደገናም ደግሞ አንድ አገልግል ሙሉ ምግብ። እግዚአብሔር ሆይ ተመስገን። ይሄ አይደለም እግዚአብሔር ለኛ ያሰበልን። ጌታ ስሙ የተባረከ ይሁን። በቁራሽና በልመና ሳንቲም እንድንኖር አይደለም። ስለማይነገር ስጦታው እግዚአብሔር ይባረክ። ኢየሱስን የሰጠን አምላክ እግዚአብሔር ይባረክ። ባካችሁን ክብር ለሱ ስጡት ባካችሁ። ሃሌሉያ። የሰጠህን አምላክ ስምህ ይባረክ። ኢየሱስን ሰጠን፣ እግዚአብሔር ሰጠን። ጌታ የተባረከ ይሁን። ቁራሽ ነገር አልሰጠንም። ሳንቲም አይደለም የሰጠን፣ ኢየሱስ ክርስቶስን የሰጠን። ለኛ ወገኖቼ መፍትሄው እሱና እሱ ብቻ ነው። ጌታ የተባረከ ይሁን። እና የሚያስፈልገው ገንዘብ ሳይሆን ክርስቶስ ብቻ ነው። እኛን ተመልከት ማለት እኛ ሐዋርያት ነን፣ የተላክነን ማለታቸው ነው። ተልከናል ማለት ተልእኮ ወገኖቼ አለ። ሁላችንም ወገኖቼ ተልከን የምናገለግል ሰዎች ነን። አጋጣሚዎች አይደለንም።
ዘመንን የሰጠነው ለእግዚአብሔር ዝም አጋጣሚ ጊዜያችንን ለማቃጠል አይደለም። ይሄ ቦታ ለኛ ክፍት ቦታ ስለሆነ አይደለም። ቀላል አይደለም። እድሜን እንዲህ ሳይገባን ማሳለፍ የገባን ነገር ስላለ ነው። የተሻለ ነገር ስለያዝን ነው። ጌታ እግዚአብሔር ያንን ብድራት ባያሳየኝ ኖሮ ወገኖቼ እንደኔማ ቢሆን ድርሽ አልልም እዚህ ቦታ ላይ። የምህረቱ ብዛት አቤት እግዚአብሔር ተንበርክኬ ነው የምለምነው። አሁን ጌታ ስሙ የተባረከ ይሁን። ይሄን እድል የሰጠኝ አምላክ ይሄን ከየት አገኘዋለሁ? ታውቃላችሁ አሁን የሚያውቁኝ ወንድሞችና እህቶች አሉ። በዓለም ደረጃ ሰዎች የሚመኩበትን ነገር ሁሉ ነበረኝ፣ ደርሼበት ነበር ገና በወጣትነት። ስም ብቻ ነው፣ ቅዠት ነው እዛ ቦታ ላይ ያየሁት። ፍርሃት ነው፣ ድንጋጤ ነው፣ በቂ እንቅልፍ የለኝም። ነገሩ ነበረኝ። ቅድም እንዳልኳችሁ ወንድሜ ነው ቃጫ ቃጫ ብሎኛል። በምድር የማገኛቸው ነገሮች ነበሩ። ነገር ግን እውነተኛውን እርካታ፣ እውነተኛውን ሰላም፣ እውነተኛውን ደስታ፣ እውነተኛውን የልብ ፈውስ አላገኘሁም። እንደ ቃዠው ገባለሁ፣ እንደ ቃዠው እወጣለሁ። አንድ ቀን ኢየሱስ ክርስቶስ ወደ ህይወቴ ሲገባ ግን እፎይ፣ ይህን እግዚአብሔር ሆይ የገባውን ነገር በምን አገኘዋለሁ? በምን አገኘዋለሁ? አንዳንድ ሰዎች ለጌታ ብዬ ነው ያን የተውኩት ይላሉ። ምኑ ነው የተውከው ለጌታ ብለህ? ፋንድያውን፣ ኃጢአቱን፣ ማጭበርበሩን፣ ሌብነቱን፣ ውሸቱን፣ ቅዠቱን ምኑ ነው የተውነው ለጌታ ብለን? የተሻለውን ምናሉ ጋሼ አባባ ሰባኪው ታክሲ ነጂ የነበረው ጋሪ ነጂ ሆኗል። ጋሪ ነጂ የነበረው አውቶቡስ ነጂ ሆኗል። አውቶቡስ ነጂ የነበረው ደግሞ አውሮፕላን ነጂ ሆኗል። ክርስቶስን አግኝቶ ከሰርኩ ያለ ሰው የለም። አምባሳደር ነኝ ዛሬ እኔ። ጌታ ስሙ የተባረከ ይሁን። እና እግዚአብሔር አምላክ የተሻለውን ሰጠኝ እንጂ ያነሰ ነገር አልሰጠኝም። የከበረ ነገር ነው ያስኩት ልላችሁ ፈልጌ ነው። ጌታ ስሙ የተባረከ ይሁን። ስለዚህ ክርስቶስ ሞተ፣ ተነሳ፣ ከዛ ወደ ሰማይ አረገ፣ መንፈሱን ሰጠ፣ ባሪያዎቹ ላይ መንፈሱን አስቀመጠ። ዛሬ የሱ መልእክተኛ ሆነን የእግዚአብሔርን ሐሳብ ማገልገል እኮ ወገኖቼ እኮ እጅግ የታደልን ሰዎች ስለሆንን ነው። እናንተ ከጨለማ ወደሚደነቀው ብርሃን የጠራችሁ የሱን በጎነት ልትናገሩ የተመረጣችሁ ትውልዶች ናችሁ። የንጉስ ካህናት ናችሁ። ቅዱስ ሕዝብ ናችሁ። ለርስቱ የተለየ ወገን ናችሁ። አስቀድማችሁ ወገን አልነበራችሁም። አሁን ግን የእግዚአብሔር ወገን ሆናችኋል። እግዚአብሔር ስሙ የተባረከ ይሁን። ማዕረጋችሁ ነው፣ ይሄ ክብራችሁ ነው ወገኖቼ። ይኸውላችሁ በዚህ ዓለም እይታ ሞኝነት ነው። ነገር ግን በሰማዩ አጀንዳ ከሆነ ግን እናንተ የተከበራችሁ ናችሁ። አንድ የእግዚአብሔር አገልጋይ ወደ ሰማይ ጌታ ወስዶት ወደዚህ ተመልሷል። በጣም ማከብረው ነብይ ነው፣ ስቲል በህይወት አለ። እና ይሄ ሰው አንዱ የሚገርመኝ ነገር ባለፈው አጫዎቻችሁ ሊሆን ይችላል። አንዱ የሚገርመኝ ጌታ ወደ ሰማይ ወሰደኝና እንደገና ተመልሼ መጣሁ ነው የሚለው። አንዱ የሚገርመኝ ነገር መላእክቶች ለእግዚአብሔር ልጆች ያላቸውን አክብሮት አይናችሁ ተከፍቶ ብትመለከቱ ትገረማላችሁ። እኛን የሚያገለግሉ መናፍስቶች ናቸው። የመላእክት አምልኮ አንዳንድ ጊዜ ያምረናል። መላእክቶች ለምን ከኛ የከበሩና ኃይለኞች ስለሆኑ፣ ሰው ደካማ ነው። ጌታ ኢየሱስ ክርስቶስ እንኳን በስጋው ወራት እነሱ ናቸው ያገለገሉት። ለምን? በስጋው ወራት ራሱን ሊሚት ስላደረገ። እኛም አሁን የተወሰንነን። ስለዚህ አሁን መላእክቶች እኛንም ይረዱናል፣ ያገለግሉናል፣ አጋንንቶች እንዳያጣምሙን። የሚገርማችሁ ነገር ግን መላእክቶቹ ራሳቸው ለእግዚአብሔር ልጆች ያላቸውን አክብሮት ብትመለከቱ ትደነቃላችሁ አለ። ይሄ የተወደደ ሕዝብ። ምክንያቱም ዕብራውያን መጽሐፍ ብታነቡ ከመላእክት ማንን ልጅ ብሏል እግዚአብሔር? ከመላእክት ማንን ወራሽ ብሏል? እና እኛ በክርስቶስ ኢየሱስ ልጆች ነን፣ ወራሾች ነን። ክብር ለሱ ነው። ክብር ለሱ ነው ያልኩት። ልጆች ነን፣ ወራሾች ነን። እግዚአብሔር አይናችሁን ይክፈት። የእግዚአብሔር ልጆች ተብለን ልንጠራ እግዚአብሔር ምን አይነት ፍቅር እንደሰጠን እዩ። እንደዚሁም ነን። የእግዚአብሔር ልጅ ክብር ነው። ጌታ የተባረከ ይሁን። ያልኳችሁ ይሄ ነው። የከበደው የሚያሰፋ ወይም የጋሽ እንትና ልጆች አላልኳችሁም። እግዚአብሔር ከሰማይ ተወለድን፣ እግዚአብሔር ወለደን፣ በመንፈስ ወለደን። የእግዚአብሔር ልጆች የሚለውን ስልጣንና ክብር አይናችን ተከፍቶ ሲገባን ምን አይነት ቦታ እንዳለን እናስተውላለን። ጌታ ስሙ የተባረከ ይሁን። ስለዚህም አሁን እኛ ሐዋርያት ነን ወይም መልእክተኞች ነን ብሎ ሲናገር፣ ይሄ የእግዚአብሔር ሰው ተመልከተን ትኩር ብሎ ሲናገር ለአንተ መልእክት አለኝ ማለቱ ነው። በመንፈስ ሲመለከተው ይሄን ፓራላይዝ የሆነ ሰው ከእግዚአብሔር መልእክት። ምክንያቱም ሰው በገዛ ራሱ የሚያደርገው ምንም ድንቅና ተአምር እንደሌለ አረጋግጥላችኋለሁ፣ ጌታ መንፈስ ቅዱስ ካልቀሰቀሰ በስተቀር። እነሱ በመንፈስ ሆነው ወደ መቅደስ ሲገቡ አዩት። ኢየሱስ ክርስቶስም አይቶት ያለፈውን ቀኑ ስለሆነ ያ ቀን አዩት። ወደኛ ተመልከት አሉት። ትኩር ብሎ እሱም ተመለከተ። አሁን እነሱ ሲያዩት እሱም ሲመለከት እነሱ ውስጥ ያየው ክርስቶስን ነው። ጌታ የተባረከ ይሁን። ብርና ወርቅ የለኝም፣ ኢየሱስን ሰጠው። ጌታ የተባረከ ይሁን። ይሄ ወገኖቼ አስገራሚ አንድ መልእክተኛ የእግዚአብሔር ሰው ወገኖቼ ለሌላው የሚያካፍለው ነገር ቢኖር አለኝ የምንለው ነገር ክርስቶስ ነው። ጌታ የተባረከ ይሁን።
እና ገንዘብ አይረዳህም ማለቱ ነው። ገንዘብ አሁን ላለህበት ችግር መፍትሄ አይደለም። እለት እለት ለምግብ ለሆድ ሊሆን ይችላል። ነገር ግን ዘላለምህ ላይ ገንዘቡ አይሰራም። ክርስቶስ ነው የሚችለው። ጌታ የተባረከ ይሁን። ይሄን ማለታቸው ነው። ጌታ ስሙ የተባረከ ይሁን። እና ዓለም በጥበቧ መቼም ዓለም ጋር ጥበብ አለ፣ አታውቅም አምላኳን። ዓለም በጥበቧ እግዚአብሔርን አታውቅም። የዓለም ጥበብ የእግዚአብሔርን ጥበብ ይቃወማል፣ የእግዚአብሔር ጥበብ ደግሞ ዓለምን ጥበብ ይቃወማል። ስለዚህ የሚገርማችሁ ነገር አሁን እኛ ኢየሱስ ብለን ስንናገር ዓለም ትዕቢተኛዋ ስለ ኢየሱስ መስማት አትፈልግም። የሰው ልብ ምን ያህል ክፉና ጠማማ መሆኑን የምታውቁት ይሄ አበሳችንን ለዘላለም የሚያስወግደውን ኢየሱስ ክርስቶስን ብታወሩላት የሚያናድዳቸው የሚያስቆጣቸው አንዳንዶችም እስኪማቱ ድረስ የሚያደርጋቸው ሰዎች አሉ። ይሄ ትዕቢት እኮ ነው። ልርዳ ያለ ኢየሱስ ክርስቶስ በነፃ ልርዳ ሲል የሚገርመው ነገር መለመንና መቀበል ሲገባን ይሄን ይቃወማሉ። አሁን እግዚአብሔር ሲባል የማይቆጡ ሰዎች አሉ። እግዚአብሔር ሲባል ይሰማሉ፣ እነሱም እግዚአብሔርዬ ይላሉ። ኢየሱስ ስትሏቸው ግን አይፈልጉትም። አንዳንዶች ይቆጣሉ ወይም እንዲህ ነው መሰለኝ ይላሉ። ልብ ነው ግን ኢየሱስ ያስፈልጋል። ጌታ ስሙ የተባረከ ይሁን። ጌታ ይመስገን። እና የሽባው ፍላጎት ምን መሆን ነበረበት ለሚለው ጥያቄ እይታ ነው። የእይታ ጉዳይ ነው። የሽባው ጥያቄ ቁራጭ ዳቦ አይደለም፣ ፍራንክ አይደለም። ጥያቄው መለወጥ አለበት። ትኩር ብሎ መመልከቱ ነገሮችን ይለውጣል። ጌታ የተባረከ ይሁን። አያችሁ፣ ጥያቄው ምን ያለበት ምንድነው? ከዚህ ከታሰረበት ነገር ሊፈታው የሚችል ነገር መመልከት አለበት። አላለም ትኩር ለተመልከት ማለት የሚያስፈልግህን ነገር ተመልከት። አሁን ምላችሁ ፈልጋለሁ መሰላችሁ፣ እኛም ጋር ተስፋ አለ። እኛም ጋር ተስፋ አለ። ሰዎች በእኛም ህይወት ተስፋን ይመለከታሉ። እና በእናንተው ስላለው ተስፋ ሰዎች ሲጠይቋችሁ መልስ ለመስጠት የተዘጋጃችሁ ሁኑ ይላል። ነገር ግን በእግዚአብሔር ፍርሃት ይሁን ይላል። በጣም የሚገርማችሁ ነገር አሁን እኛ ችግር ብዙ ጊዜ ጌታ የረዳን ሰዎች ነን፣ የተጎበኘን ሰዎች ነን። ወደ ሰዎች ግን ተስፋችንን ስናካፍል ግን አንዳንድ ጊዜ መንገዱን አናውቅ እናበላሸዋለን። ሰዎች የኛን ነገር እንዳይቀበሉት እስኪሆኑ ድረስ አንድ ቦታ ላይ አስታውሳለሁ። ሰውየው እየመሰከረ ነው፣ ኢየሱስ ክርስቶስን እየመሰከረ ነው። በአደባባይ እኮ ነው እኮ በመንገድ ላይ እየመሰከረ ነው። እና አንድ ቄስ በዛ በኩል ያልፋሉ። ሰውየውን ነካ አረጋቸው እንደዚህ እና ካሜራማኑ ይሄ ሰው አሁን ወጥቶ እየመሰከረ ነው አለ። እኚህ ሰውዬ እንዴ ብለው ነው የሚቀበሉት? ሰውየውም አደረጉ። ቢችሉ ቢያጋጩት ደስ ይላቸው ነበረ፣ ግን ያው መንጭቃውት ሄዱ። እና አንዳንድ ጊዜ የሚያስቆጣቸው ነገር አለ። አሁን እኛ ስንናገር አንዳንድ ጊዜ በቃ አሁን በነገራችን ላይ ከ2 ዊክስ በኋላ የምንማረው ትምህርት የሚጠቅመን ለዚህ ነው። አሁን የምንማረው ምናልባት 4ኛው ትምህርት ነው አይደል? ባለሳሳት 4 ነው። እና ይጠቅማችኋል። እንዴት አድርገን ነው ወንጌልን ለሰዎች የምናካፍለው? ቤተክርስቲያን ሁላችንም የተጠራን ሰዎች ነን። ሂዱና መስክሩ ነው የተባልነው። ስለዚህ እንዴት ነው የምንመሰክረው? እንዴት ነው ከሰዎች ጋር ኮሙኒኬት የምናደርገው? ለምንድን ነው የማንመሰክርበት ምክንያት? እንደገናም ደግሞ ለመመስከር ምንድን ነው የሚያስፈልገን? ምንድን ነው የምንመሰክረው? እና መልእክታችን ምን ይመስላል? መልእክተኛው ማን ነው? እና መልእክታችን ያለውን ክላሪቲ እና ያንን ነገር የምንማርበት ጊዜ ነው። ሁላችሁ ይጠቅማችኋል። ተገኙና ተማሩ። ከ4 ሰዓት ጀምሮ የዛሬ 2 ሳምንት። ጌታ ስሙ የተባረከ ይሁን። ስለዚህም ይሄንን ነው እና እኛስ አሁን ተስፋችንን እንዴት ነው የምናወራው? ቤታችን ውስጥ አሁን ሰዎች አሉ። እኔ ለባለቤቴ ምን እላታለሁ? እኔ ውስጥ ስላለው ተስፋ ምንድነው ማወራላት? ብርና ወርቅ የለኝም፣ ኢየሱስ ግን አለኝ የማለት ድፍረት አለኝ ለባለቤቴ። ባለቤቴ ስለኔ ምን ድፍረት አላት? ብርና ወርቅ የለኝም፣ ኢየሱስ አለኝ። ለልጆቻችን ምን እንበላቸው? ብርና ወርቅ የለንም፣ ኢየሱስ ክርስቶስ ግን አለን። መቼም አንዋሽም፣ ሁላችን ደስ ይለናል። ልጆቻችን ላይ የምንፈልገውና የምናይላቸው ነገር አለ። በዚህ ዓለም ላይ ስኬት የሚባለው ነገር ሁሉ እንፈልጋለን። ማንም ልጁ ፌል እንዲያደርግ አይፈልግም። ሁላችን ምኞታችን ነው። ከሱ ይልቅ ግን ኢየሱስ ክርስቶስን ግን እናስብላቸዋለን። ከሱ የሚበልጠውና የተሻለው ኢየሱስ እንደሆነ ገብቶናል። ልጄ ኢየሱስን እኔ ብርና ወርቅ አይደለም ማወርስ፣ ኢየሱስን ነው ማወርስ። አንቺ ልጄ ኢየሱስን ነው ማወርስሽ። ትላንትና እንጨዋወት ነበረ። በዚሁ አጋጣሚ ልበለው፣ ልጆቻችን የሚለወጡት ቤተክርስቲያን ውስጥ አይደለም። ልጆቻችን የሚለወጡት ቤታቸው ውስጥ ነው። ከቤተሰብ ጋር ባላቸው ኮኔክሽን ነው። 1 ቀን በሳምንት እዚህ ይመጣሉ። ነገር ግን 7 ቀን ግን ቤተሰቦቻቸው ጋር ናቸው ያሉት። ከቤተሰባቸው ኢየሱስን መማር አለባቸው ልጆቻችን። አንዳንዴ ፌል እናደርጋለን፣ እኛም ስራ ስለሚበዛብን ኑሯችንም ትግል ስለሆነ። ግን ወገኖቼ ግን ዌክ አፕ፣ እንቅልፋችንን እንንቃ።
ወንጌሉ መሰበክ አለበት። በቤታችን ውስጥ ልጆቻችን ከኛ መንበርከክን የሚያዩት ከኛ ነው። ማምለክን የሚያዩት ከኛ ነው። ጌታን የሚያዩት ከኛ ነው። ብርና ወርቅ የለኝም በኢየሱስ ክርስቶስ። አሜን ባካችሁ። እናውርሳቸው። በቃ የምንቀናለት ነገር ይሄ እንደሆነ ይወቁ። እኔ ልጆቼን እስከ ሞት ድረስ ጸሎቴ ይሄ ነው። ለቆምኩበት ነገር ጣቸው እስኪገባ ድረስ አሁንም ምጥ ላይ ነኝ። ዋጋ ለከፈልኩበት ነገር እነሱም እንዲገባቸው ፈተናው ኃይለኛም ቢሆንም እወርሳለሁ በጌታ። በጣም እርግጠኛ ሆኜ በጌታ ቅንዓት ሆኜ እወርሳለሁ። ይሄንን ኢየሱስ ክርስቶስ እንደማያሳፍር አውቃለሁኝ። እና በጣም የሚገርማችሁ ነገር ለልጆቻችን እየቀናን የምናሳያቸው ነገር ቢኖር ጥሩ ነው። ፕሬዝዳንት እንዲሆን፣ ፕራይም ሚኒስትር እንዲሆን፣ በዚህ ምድር ላይ ያለውን ነገር ሁሉ ይሄ ሁሉ ሁለተኛ ነው። ጥሩ ነው፣ ግን የስኬት ሁለተኛ ነው። የስኬት ግን ዋናው ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ስም እንንቃ። የእግዚአብሔር ሰዎች ወደዛና ወደዛ አትመልከቱ። ራሳችሁን ይዩ። ወደ ቤተ ክርስቲያን ሳይሆን ወደ ራሳችሁ ህይወት፣ በቃ ወደ ቤታችን መጋደል አለብን። ልጆቻችን ሲያዩ ዊሜኒት ማለታችን ነው። ማለት ይሄ ማለት እስከ ሞት ድረስ በቃ የልብ ትርታዬ እስክታልቅ ድረስ ኢየሱስ ማለቴ ነው። እናስነብባቸው እስኪያነቡን መልእክት እስክንሆንላቸው ድረስ ዋጋ እንክፈል። ግዴላችሁም። ሌላ አቋራጭ መንገድ የለውም። እዚህ መጥተው ይጽናናሉ፣ እዚህ መጥተው ህብረት አላቸው። በጣም ጥሩ ነው። ነገር ግን እቤት ግን ልጄ ሆይ አይን ላይን እየተያየን የኔ ልጅ ስማኝ፣ ልጄ ስማኝ፣ እስከ ሞት ድረስ ይሄ ኢየሱስ ዋና ነው። እኔ ስኖት ቢዝነስ ቸርች ውስጥ ያሉት እኔ ቢዝነስ አይደለም። እዚህ ስራ ተቀጥሬ የምሰራ ሰው አይደለም፣ ቅጥረኛ አይደለም። ህይወት ነው የማካፍለው። እዛም ቢሆን ቤቴም ውስጥ ይሄን እንዲያውኑ የምፈልገው ዓለም ልጆቻችን እንዲያታል አንፈቅድም። ይሄ ቅጣት ይግባብን፣ በኢየሱስ ስም ይግባብን፣ በእርግጥም ይግባብን። ይሄ መሆን አለበት። የቀናንበት ነገር ነው ወገኖቼ የምናገኘው። በቃ ያንገበገበን ነገር ኢየሱስም ያንገበግበዋል። አጀንዳው አንድ ነው። የጌታም ልብ ይሄ እንደሆነ አውቃለሁ። ማንም ሰው እንዲጠፋ አይፈልግም። ጌታ ነው ስለምንድን ነው የምትጠፉት ብሎ እግዚአብሔር እያዘነ የሚጮህ አምላክ ነው ያለን፣ ሁሌ እጁን ዘርግቶ። ስለዚህ ወገኖቼ በእርግጥ ለልጆቻችንም ተስፋ፣ በእኛ ውስጥ ያለውን ተስፋ እንዲያነቡ ታውቃላችሁ። የሙሴ እናት እኮ ያቺ እንበረም ንጉሥ ቤት ገብታ እኮ የምትሰብከው እኮ ይሄን እኮ የፈርዖን እኮ ልጅ እኮ አልጋ ወራሽ ልትሆን እኮ ነው፣ እኛም ሊያልፍልን ነው። አይደለም የዚህ ቤት ልጅ አንተ፣ የዚህ ቤት ልጅ አይደለም፣ በፍጹም አይደለም። አንተ የዚህ ቤት ልጅ አይደለም፣ የፈርዖን ልጅ አይደለም። በአቋራጭ የሚገኘው ዙፋን ግድ የለህም፣ ይሄ ያልፋል። ነገር ግን አንተ የሕያው እግዚአብሔር ልጅ ነህ። እንደውም መልክህ ውበት አለው። አንተ ይሄንን ባሪያ ሕዝብ ነፃ ልታወጣ እግዚአብሔር እጁ ባንተ ላይ አለ። ገብቷችኋል? አጭር ቁራሽ ዳቦ ፈልገ የዘላለሙን ነገር ያንተ ዴስቲኒ እዚህ ጋር አይደለም፣ እግዚአብሔር ጋር ነው። ከዛ ልቡን ያወጣችው እሷ ነች። እየመገበች እያጠባች ልጇን ከቤተ መንግስት አወጣችው። ካማረ ነገር ያልፍላት ነበር። እሷ ለ40 ዓመት ለ50 ዓመት ለ60 ለ70 ዓመት ያልፍላት ነበር። የንጉሥ ቤት ውስጥ ተቀምጣ ትቆርጥ ነበር። ግን አይደለም አለች። በቃ ለልጆቻችን ኢየሱስ ይባረክ። ዋው የመሲሁን ዘመን በጣም ይገርባችሁ ነገር ነው። ኢየሱስ ክርስቶስ ይመጣል ተብሎ ነቢያቶች ሲናገሩ በኢሳይያስ ምዕራፍ 35 ላይ ምድረ በዳውና ደረቁ ምድር ደስ ይላቸዋል አለ ጌታ። በረሃው ሐሴት ያደርጋል፣ እንደ ጽጌረዳም ያብባል፣ እጅግ ያብባል፣ በደስታና በዝማሬ ሐሴት ያደርጋል ይልና ኢሳይያስ ሲናገር ስለ ኢየሱስ ክርስቶስ የደከሙትን እጆች አበርቱ፣ የላሉትን ጉልበቶች አጽኑ፣ ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔር ብድራት ይመጣልና መጥቶም ያድናችኋልና በርቱ አትፍሩ በሏቸው ካለ በኋላ ቁጥር 5 ላይ በዛን ጊዜም የዕውሮች ዓይን ይገለጣል፣ ደንቆሮች ጆሮ ይከፈታል። በዛን ጊዜ አንካሳው እንደሚዳቋ ይዘላል፣ የዲዳ ምላስ ይዘምራል፣ የምድረ በዳው ውሃ የበረሃው ፈሳሽ ይፈልቃል። ኢየሱስ ክርስቶስ ሲመጣ ይሄ ነው የሚሆነው። በጣም የሚገርማችሁ ነገር ምድረ በዳው ይለመልማል። መለምለም ብቻ አይደለም፣ ምንጭም ያመነጫል።
ያ ብቻ አይደለም፣ እንደገና በጽጌረዳ አበባ ውበት አለው። ማን ሲመጣ? መሲሁ ሲመጣ ብሎ ይናገራል። በጣም አስገራሚ ነገር ነው። ጉብኝት ማለት ወገኖች ምድረ በዳህል ያለመልም ነው። ጉብኝት ማለት ምንጭና ምንጭ ውሃና ውሃ ከሆድህ እንዲፈልቅ ነው። ጌታ ስሙ የተባረከ ይሁን። ያ ብቻ አይደለም፣ ውበትም ሊሰጥህ ነው። እግዚአብሔር ይሄን ነው የሚያደርገው። እንደገናም የደከሙትን ጉልበቶች አበርቱ፣ የላሉትን እጆች አበርቱ። ፈሪ ልብ ያላቸው ሰዎች አሉ፣ አትፍሩ በሏቸው። ኢየሱስ ሲጎበኘን ሲመጣ ወገኖቼ ደንግጡና ፍሩ አይደለም። ሰዎች ዛሬ በዚህ ዓለም ንፋስ ብዙ ሰዎች ግራ ይጋባሉ። ምን ሊመጣ ነው? ምን ሊሆን ነው? ምንም አይመጣም፣ ምንም አይሆንም። ኢየሱስ አለ። ጌታ የተባረከ ይሁን። አያችሁ፣ ጌታ ባለበት ነው ያለነው። እኛ ነገር ችግር አይመጣባችሁም እያልኳችሁ አይደለም። ከችግር በላይ የሆነ ጌታ ግን እንዳለ እናውቃለን። ከዚህ ሁሉ ሊያወጣን የሚችል ሊያድነን የሚችል እላችኋለሁ፣ አምላካችን መጠጊያችን ነው፣ ኃይላችን ነው። ባገኘን ታላቅ መከራም ሁሉ ረዳታችን ነው። ምንም ነገር ይነዋወጥ አንፈራም፣ ምክንያቱም የሚረዳን አለ። ይሄ ነው። ክርስቲያን ተሸማቆ በዚህ ምድር ላይ አይኖርም። ፈሪ ልብ ላላቸው ሰዎች አይዟችሁ በሏቸው። አምላካችን የበቀል አምላክ ነው። በታላቅ ብድራት ይመጣል። ተመልሶ መጥቶም ደግሞ ሊያድናችሁ። ይሄ ማዳን የሚለው ቃል ወገኖቼ ምድራዊው ደህንነት ብቻ አይደለም፣ የዘለዓለሙን ሊሰጣችሁ ይመጣል። አምላካችሁ እሱ ነው። ኢየሱስ ይሄ ነው። ከሱ በኋላ የምትመለከቱት እውሮች ያያሉ፣ ሽባዎች ይራመዳሉ፣ ደንቆሮች ይሰማሉ፣ ለምጻሞች ይነጻሉ፣ ዲዳዎች ይናገራሉ። ሲመጣ ኢየሱስ ክርስቶስ ወገኖቼ ይሄን የተአምራት አምላክ ታውቃላችሁ፣ ሽባነታችንን በሙሉ ሊፈውስ ይመጣል። ጌታ ይመጣል። ኢሳይያስ ይሄን ታላቅ ነገር ሲናገር ትንቢት ነበር። ኢየሱስ ግን መጥቶ በምድር ላይ ሲመላለስ ግን ትንቢቱ ስጋ ለበሰ። ጌታ በስጋ ተገለጠና በአይናችን አየነው። ዛሬም ወገኖቼ እኔና እናንተም ደግሞ ጌታ ስሙ የተባረከ ይሁን የዚህ ክብር መገለጫዎች ነን። ቤተ ክርስቲያን ወገኖቼ እንደዛ ናት። የምትጸልይ ቸርች ነገር ትለውጣለች። በቤተ ክርስቲያንም ውስጥ የእግዚአብሔር ክብር ይመጣል። ሐዋርያት ሥራ ምዕራፍ 2 ላይ ልብ በሉና ስሙኝ። በድንገት የመጣው ያ ክብር ዛሬም በድንገት ያገኛል። ታውቃላችሁ፣ ፊተኛው ዝናብ ኋለኛው ዝናብ ብሏል እግዚአብሔር። የጸጋው ዘመን እንደዚሁ ይዘጋል ብዬ እኔ አላምንም። በድንገት የሆነው የእግዚአብሔር ክብር ያገኘናል። ይተጉ የነበሩ ይጸልዩ የነበሩ 120ዎቹን ያገኘ ያ ክብር ዛሬም ነገድ፣ ወገን፣ ቋንቋና ሕዝብ ቤተ ክርስቲያንን ያገኛል። እግዚአብሔር አምላክ ለነገስታት ብቻ አይደለም፣ ለሰፈሩ ለመንደሩ ሁሉ ቤተ ክርስቲያን በአራት ማዕዘን ክፍል ውስጥ ተቀምጣ እንደዚሁ ዘምራ ብቻ ቤቷ ገብታ ምተኛ አትሆንም። የሚገርማችሁ ነው ያ ኃይል ሲመጣ ጌታ የተባረከ ይሁን በሄዱበት ስፍራ ሁሉ ሰበኩ ነው። ቃል ይዘው ይወጣሉ። በሄዱበት ስፍራ ሁሉ ይጠመዳል። ጌታ የተባረከ ይሁን። ምልክት ድንቅና ተአምር እርግጠኛው እነግራችኋለሁ ቸርች ውስጥ ብቻ አይደለም መንገድ ላይም ይሆናል። እግዚአብሔር አምላክ በየመንገዱ እግዚአብሔር አምላክ አልሰማንም እስከማይባል ድረስ ኢየሱስ ይሰበካል። ጌታ ይባረክ። ይሄ ይሆናል። የመዳን ቀን ትንቢት መሆኑ ቀርቶ እግዚአብሔር አምላክ በዚህ ዘመን ምልክት ድንቅና ተአምር ለምን አስፈለገ ብላችሁ ብትጠይቁ ኢየሱስ እንዲደምቅ፣ ኢየሱስ ከመቃብር እንደወጣ ሕያው እንደሆነ ዓለም ሁሉ እንዲያውቅ። ምልክት ለምልክት ተብሎ አይደረግም። እግዚአብሔር አምላክ ተአምር ለተአምር ብሎ አያደርገውም። ሽባነት ከሆነ ከሽባነት ተፈውሰን ዛሬ ብንራመድ ነገ ደግሞ እንደ አልዓዛር ተመልሰን እንሞታለን። እግዚአብሔር የሚፈልገው ነገር በጊዜያዊ ነገር እኛን ሊያስደስተን ብቻ አይደለም። መፈወስ ይችላል፣ ምንም አያቅተው ይችላል። አሁን ግን ትልቁ ነገር ግን ምልክቱ ከስብከቱ ጋር ይሄን ያደረገው ኢየሱስ ነው። ጌታ የተባረከ ይሁን። አያችሁ፣ አሁን በእጃችን ላይ ምልክት ሲያስቀምጥ እግዚአብሔር አምላክ ሲሰራ ማለት ምን ማለት ነው? የሰው አይን ይከፈታል። ጌታ የተባረከ ይሁን። ነፍሳት ይድናሉ። ቤተ ክርስቲያን ይጠባታል ቦታ። ቤተ ክርስቲያን ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ትስፋፋለች። አገር ትወርሳለች። ለምነኝ አሕዛብን ለርስትህ የምድር ዳርቻን ለግዛትህ እሰጣለሁ፣ አወርሳለሁ። ህዝብ ለማየት ያብቃችሁ። ድንኳን ይጠባል እግዚአብሔር አምላክ ወገኖቼ። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ያስፋፋናል። ከዚህ ቦታ ላይ ብዙ ወንጌላውያን፣ ብዙ መጋቢ፣ ብዙ ፓስተሮች እግዚአብሔር ያስነሳል። እግዚአብሔር አምላክ እቺ ቤተ ክርስቲያን እንዴት ነው በአንድ ጊዜ ሁሉ ነገር እንዴት ወለደች? የሚያስወልድ እግዚአብሔር ስላለ ጌታ ስሙ የተባረከ ይሁን። ታያላችሁ ወገኖቼ፣ ኃይሉ ትልቅ ነው። ሰይጣን ዋሽቷል። እግዚአብሔር ግን ይመጣላታል። ድንገት ይመጣል። እግዚአብሔር አምላክ የምትጠብቁት መልእክተኛ ድንገት ወደ መቅደሱ ይመጣል። ያ ወገኖቼ ኖርማል የሆነ የቤተ ክርስቲያን ፕሮግራም ብቻ አይደለም። እንግዲህ እንደ ነብይም እናወራ። ጌታ የተባረከ ይሁን። ምክንያቱም አምነን የምናወራው ነገር ስላለ ነው። ጌታ የተባረከ ይሁን። እግዚአብሔር ሲመጣ ነገሮች ይለወጣሉ። እንደዚህ አይደለም ወገኖቼ፣ ነገሮች ይለወጣሉ።
እርግጠኛ ሆኜ እንደ መጽሐፉ ላወራላችሁ፣ ነገስታቶች ወደ ጌታ ቤት ይመጣሉ። ህግ ፍለጋ ፓርላማው አይደለም፣ እዚህ ቦታ መጥተው ይሰማሉ። ህግ ከጽዮን ይወጣል፣ ህግ ከቤተ ክርስቲያን ይወጣል። እግዚአብሔር ስርዓትን ከዚህ ያወጣል። የምድር ሁሉ ንጉስ እንደሆነ እግዚአብሔር ይናገራል። ጌታ የተባረከ ይሁን። ጌታ እናመሰግናለን። ሃሌሉያ፣ ክብር ለሱ ይሁን። ጌታ ይባርካችሁ፣ ጌታ ይባርካችሁ። ስለዚህ ገንዘብ ወይንስ መሲህ? መሲሁ። ጌታ የተባረከ ይሁን። አያችሁ፣ የኃይሉ ታላቅነት ከእግዚአብሔር ነው፣ ከኛ አይደለም። ጌታ ይባረክ። እና እኛ የሌለን እንመስላለን፣ ነገር ግን ሁሉም የኛ ነው። ድሆች ስንባል ብዙዎችን ባለጸጎች እናደርጋለን፣ ምክንያቱም ወንጌል ከኛ ጋር አለ፣ የእግዚአብሔር ቃል ከኛ ጋር አለ። ወገኖቼ ድሆች አይደለንም ወገኖች፣ ብዙዎችን ባለጸጋ እናደርጋለን፣ ኢየሱስን እንሰጣቸዋለን። ጌታ ስሙ የተባረከ ይሁን። ታውቃላችሁ፣ የሌለን ስንመስል ሁሉም አለን ነው የሚለው የእግዚአብሔር ቃል። ይሄ እኮ የእግዚአብሔር ቃል እኮ ነው። ሁሉ ነገር አላችሁ። ሰዎች ይላሉ ላማለኝ በሰማይ የሚመስላቸው ብዙ ሰዎች አሉ። ኖ ወይ ጻድቅ ሲለምን ዘሩ እህል ሲለምን፣ ጻድቅን ወገኖቼ ለማኝ አታረጉትም። ጻድቅን የእግዚአብሔር ሰዎች እናንተ ሰዎች ሆይ ለማኞች አይደላችሁም፣ የእግዚአብሔር ሰዎች ናችሁ። ስለዚህ እናንተ ጋር ያለው ሀብት ብዙዎችን ባለጸጋ ያደርጋል። ዘላለምን ማውረስ ትችላላችሁ እንደ አምባሳደርና እንደ መልእክተኛ። ጌታ ስሙ የተባረከ ይሁን። ስለዚህ አንገታችሁን አትድፉ፣ ቀና በሉ። ጌታ የተባረከ ይሁን። ወንጌል እንስበክ። ዘወትር ደስ የሚለን ሀዘንተኞች አይደለንም። ዘወትር በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። በጌታ ምን ይበላችሁ? ደስ ይበላችሁ። አስረግጠን ደስ ይበላችሁ። ታዲያ ለምንድን ነው የማትስቁት? ደስ ካላችሁ። ጌታ የተባረከ ይሁን። እግዚአብሔር ይመስገን። እና ገንዘብ የሁሉ ነገር መፍትሄ አይደለም። መጽሐፍ ቅዱስ ላይ ስለ ገንዘብ አንዳንድ ነገሮችን አስረግጬ ልናገር ፈልጋለሁኝ። አንዳንድ ሰዎች በገንዘብ ሁሉ ነገር የሚፈታ ይመስላቸዋል፣ ግን አይደለም። መጽሐፍ ቅዱስ ላይ ይሁዳ አንድ ነገር ተሳስቷል። ጌታን ሲከተል አንድ ነገር አጥፍቷል። ጥፋቱ ምንድነው? መፍትሄው ብር ነው የመሰለው። ስለዚህ ጌታ ኢየሱስ ክርስቶስን በ30 ብር ሸጦ ራሱን ደግሞ እንዳጠፋ ተመለከታላችሁ። መፍትሄው ብር አልነበረም፣ መፍትሄው ክርስቶስ ነበረ። ከክርስቶስ ጋር ታድሞ ነበረ፣ ነገር ግን ፎከሱ ሌላ ነበረ። አጥቶታል ጌታ ኢየሱስ ክርስቶስ። ዴማስን ተመልከቱት። ዴማስ ሐዋርያዊ ተልእኮ ከነበረው ጳውሎስ ጋር አብሮ የሚያገለግል ሰው ነበረ። ገንዘብ ይዞት ሄደ። የት ቦታ ላይ? ተሰሎንቄ ከተማ ውስጥ። ከትልቅ ጥሪው ያወጣው ገንዘብ ነው። አካንን ተመልከቱት። አካን ራሱም እንደዚሁ ነው። ብርና ወርቅ ተመኘ። መጨረሻ ላይ እሱና ራሱ ቤተሰቡን ያጠፋው አካን ራሱ ነው። መጽሐፍ ቅዱስ ላይ ስትመለከቱ እንደገና ጊያዝ የሚባል ሰው አለ። የኤልሳ እጅ አስታጣቢ ቢሆንለት ኤልሳም እንዳስታጠበ እሱም ጸጋ በሱ ላይ መጥቶ እሱም እንደገና በኤልሳ ቅባት የሚወጣ ሰው ነበር። ተሻሽቶ ነበር፣ ከሱ ጋር አብረው ነበሩ። ሊነሳ የሚገባው ሰው ነበረ። በቃ ብር እና ለምጽ ነው የወረሰው። በጣም የሚገርማችሁ ነገር ለክርስቲያን ብር የእግዚአብሔርን ሐሳብ ማከናወኛ እንጂ ብር መፍትሄ ነው ብሎ አይደለም። መፍትሄው ኢየሱስ ነው። አሜን ባካችሁ። ትኩር ብላችሁ ተመልከቱ። ግዴላችሁም ኢየሱስን ይዩት። ብራችሁና ወርቃችሁ እሱ ነው። ዋናችሁ እሱ ነው። ጌታ ስሙ የተባረከ ይሁን። ያ ነው መፍትሄያችን። ጌታ ስሙ የተባረከ ይሁን። እና ተነሳና ተመላለስ ትልቁ ነገር ነው። መልእክቴን እዚህ ላይ በሰበሰበው ጥሩ ነው። ተነሳና ተመላለስ አለው ይላል። እና ይሄ ሰውዬ ቁርጭምጭሚቱ ጸና ይላል። ከጸና በኋላ ቆመ ይላል። ከቆመ በኋላ ዘለለ ይላል። ከዘለለት በኋላ ወደ መቅደሱ ገባ ይላል። አሁን ተነሳና ተመላለስ የእግዚአብሔር ልጅ የክርስቶስ ኢየሱስ የስልጣኑ ቃል ነው። የስሙ ጉልበት ነው። ተነሳና ተመላለስ። አያችሁ፣ 40 ዓመት ተቀምጦ የነበረ ሰው ተነሳና ተመላለስ ያን ያደረገ በምንም ተአምር አይሆንም። የስሙ ኃይል ነው። ጌታ የተባረከ ይሁን። እና መጽሐፍ ቅዱስ ሲናገር መነሳቱ ብቻ አይደለም፣ ወደ መቅደስም ገባ። መጽሐፍ ቅዱስ ይሄን ነው የሚናገረው። ወደ መቅደሱ ገባ። አምልኮ የማያውቀው ሰው እግዚአብሔርን አመለከ። መቼም ጌታን እናመሰግናለን። ይኸውላችሁ እግዚአብሔር ሲፈታን ነው ወደ መቅደስ የገባ ነው። የት እናውቀዋለን? ይሄን ቦታ እግዚአብሔር ባለበት አብረን ፋሚሊ፣ የእግዚአብሔር ቤተሰቦች መንፈሱ ባለበት ይሄ አይነት ነገር በእግዚአብሔር ማዕድ ላይ የመቀመጥ ከእግዚአብሔር ጋር አብረን መብላትና መጠጣት መርካት ማን የፈቀደልን? ወገኖቼ ፈውሱ ገብቶብን ነው። ኢየሱስ ክርስቶስ ነው። ጌታ የተባረከ ይሁን። ታዲያ ወገኖቼ አሁን መዳን ብላችሁ ስታስቡ ትልቅ ደስታ አለ። ይሄን አትርሱ። ቤተክርስቲያን አሁን አንዳንድ ጊዜ ያጣነው ነገር ምንድነው? በመንፈስ ቅዱስ የሆነውን ደስታ ነው። ልክ ያጣን ይመስለናል። ባካችሁ ሁሉም አላችሁ። ሁሉም አለን በሉ። እረኛችሁ እግዚአብሔር የሚያሳጣችሁ ነገር የለም፣ በፍጹም የለም።
በፍጹም የለም። ጻድቅ ምንም አያጣም። ኢየሱስ እያለ የምታጣው ነገር የለም። አንተ በሱ ላይ ተደገፍ። የሚገርማችሁ ነገር አሁን እኔና እናንተ የማዳኑን ደስታ በቃ ከፊት ጋራ ደስታን አጠገብከኝ ይላል። በቃ እና በቀኝ የዘላለም ፍስሐ አለ፣ የዘላለም ደስታ አለ። ደስታ የኔና የእናንተ ብኩርናችን ነው፣ የመንፈስ ቅዱስ ደስታ። ቸርች ስንመጣ ወገኖች እንደተፈታ ሰው ለእግዚአብሔር ክብር የምንሰጥበት ምክንያት የተጎበኘነውን መጎብኘት ስለምናውቅ ነው። በብዙ ጦርነት ውስጥ እናልፋለን። አንዳንድ ጦርነት የምናሸንፈው አይመስለንም። ገብቷችኋል ነገሩ እምላችሁ? እና ከጦርነት መብዛት የተነሳ አንዳንድ ጊዜ ሰዎች ደስታቸውን እንኳን እስከሚያጡ ድረስ እኔ ክርስቲያን በክርስቶስ ሆነው ሞቼ ባረፍኩ ያለ ሰው እኔ አውቃለሁ። በጌታ ሆነን በክርስቶስ ሆነን የሚገርማችሁ ነገር ነው። በጌታ ሆነን አሁን ይሄ ሰው በቃ ጌታ ሲጎበኘው ብቻ አይደለም የሚለው፣ ዘለለ ብቻ አይደለም የሚለው፣ ወደ መቅደስም ገባ። እኔ አይዊሽ ሁሉ ጊዜ ብዘል እዚህ ቦታ ቆሜ ሁሉ ጊዜ ብዘል ደስ ይለኛል። አንዳንድ ወገኖችም ብላችሁኛል፣ ፓስተር እኮ መዝለል እኮ ቢጀምር እኮ እኛ መንዘል ነበር ያሉ ሰዎች አሉ። እኔ ነኝ ያስኳችሁ፣ አትዘሉም ራሳችሁ። ጌታ የተባረከ ይሁን እና አይዟችሁ እዘላለሁ። በልቤ ግን እየዘለልኩ ነው። ጌታ ምስክር፣ በልቤ ውስጥ ሁሉ ጊዜ ጌታን ከልብ አመሰግናለሁ፣ እዘላለሁ። እና እግዚአብሔርን አመሰገነ። ከመዳን ጋር አብሮ ደስታም አለ። የማዳን ደስታ ይባላል። ይሄ በጌታ ይሄ ደስታ ማለት ወገኖቼ እንደዚሁ ዝም ብለ ሳቅ ማለት አይደለም። ብያቸዋለሁ ከዚህ በፊትም የካናዳ ሳቅ አለ። ፈገግ ይሉና እናንተም ደስ ብሏችሁ ከነሱ ጋር አብራችሁ ልትስቁ ስትፈልጉ እነሱ ምን ብለው ያልፋሉ። ስለዚህ እናንተ ጥርሳችሁን አውጥታችሁ ሳትጨርሱ እነሱ ዘግተውት አልፈዋል። እና እንዴ አጃጃሉን ብያለሁ እኔ አንድ ሰሞን። ለምን የመጣው ሰው ሁሉ የለም ይሉና ዞር ይላሉ፣ ይቆጣሉ። እንደውም አንዳንዶቹ እንደው ብዙ እንዲስቱ አይፈልጉም። እሱን ማለት አይደለም። ከልብ የሆነ ደስታ ገብታችኋል። ክርስቲያን ያስተላልፋል። ጌታ የተባረከ ይሁን። ሰው ጉንፋን አስተላልፋለሁ ይላል፣ እኛ ደስታ እናጋባለን። ደስ ይበላችሁ በኢየሱስ ክርስቶስ ስም። አሜን 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 አሜን። ስም ይባረክ፣ ኢየሱስ ክርስቶስ ስም ይባረክ። ደስታን የምናስተላልፍ ሰዎች። ቸርች ማለት ወገኖች በቃ የደስታ ቤት ነው። እንዴ ሰዎች እኮ ናይት ክለብ ገብተው እኮ ስብር እኮ ይላሉ እኮ በውሸት ደስታ ቀይ ቢጫም ምናምን እየበራላቸው። እንዴ ደስታ በሌለበት ቦታ ላይ ደስታን ለመፍጠር መከራቸውን ያያሉ። አንድ ወንድም ከጌታ ቤት ወጥቶ ናይት ክለብ ገባ። ይዛው ገባችና ሴትዮዋ እዛ ጀመረ ቅንጥሽ ማለት አየችውና ኧረ እባክህ ዞር በል አያምርብህም አለችው። እውነትም አያምርብኝም ብሎ አኩርፎ ወጥቶ ከኋላ ተቀመጠ እና ምን ሆነ ናይት ክለብ ይዛኝ አያምርብህም ብላኝ አባረረችኛል። እንኳን አለ ጌታ ኢየሱስ ክርስቶስ። እና አንተ እዛ ሄዳ አያምርብህም። እዚህ ቦታ የደስታ ቤት ሆኖ የአባትህን ደስታ መውሰድ ሲገባ ሌላ ቦታ ደስታ ትፈልጋለህ። ደስታ የሌለበት ቦታ ደስታን ትቀዳለህ። ዓለም እኮ የምታታልለን እኮ በዚህ እኮ ነው። ደስታ በሌለበት ስፍራ ላይ አንድ ጊዜ ብያቸዋለሁ። ከጥንት ጀምሮ እኛ እንዳየነው ሲነድ ሲቃጠል የሚስቅ እሳት ነው። እሳትና አበባ የሚል መጽሐፍ የጻፈ ሰው አለ። እና እሳት ሲቀጣጠል ጣጣጣጣ ይላል። እየተቃጠለ እኮ ነው፣ ግን የሚስቅ ነው ይመስላል፣ ግን አመድ ነው። ዓለም እንደዛ ናት። ታስቃለች፣ ግን አመድ ነች። እውነተኛ ሳቅ ያለው እዚህ ነው። እኔ በጌታ ፍቅር እላችኋለሁኝ ወደ ደስታችሁ ተመለሱ። ብዙ ክርስቲያኖች አኩርፋችሁ ትገባላችሁ፣ አኩርፋችሁ ትወጣላችሁ። ደስታችሁ አይነበብባችሁም። ገብቷችኋል ነገሩ እምላችሁ? ያጣነውን ነገር አንዳንዴ መንቃት አለብን። የት ጋር ያለሁት ማለት አለብን። ገብቷችኋል? ለምንድን ነው ሀዘንተኛ መሆነው? ኢየሱስን የመሰለ ጌታ እያለኝ እኔ ጋር ለምንድን ነው ሎሚ እንደመጠጠ ሰው መሆነው? ለምንድን ነው ሰው ሲያየኝ የሚፈራኝ? ለምን ሰው የማይጠጋኝ? ለምንድን ነው? ለምን ይሄ ይሆናል? በጌታ ቤት ሌሎች ሰዎች ወደ ቸርች መጥተው ደስ እንዲላቸው ያስፈልጋል። እኛን አይተው መደሰት፣ እኛ ውስጥ ተስፋን አይተው እኔ እሱን እፈራዋለሁ እሷን እፈራታለሁ ወደ እነሱ አልጠጋ ምናምን ይሄ በፕሮቶኮልና በምናምን አይነት አገባብና ወጣጥ ምናምን በዛ ሽልበል በዚህ ሽልበልና ኧረ በኢየሱስ ስም አይሆንም፣ በፍጹም አይሆንም። ይሄ የእግዚአብሔር ቤት ነው። ከኢየሱስ ክርስቶስ ጋራ በአንድ ገበታ ላይ መንፈስ ቅዱስ ባለበት ሪጆይስ የምናደርግበት፣ ይሄ በፕሮቶኮል የምንገናኝበት እየተፈራራን ከዚያ እዚህ የለም። በኢየሱስ ስም የለም። እዚህ ስንገባ ደስ ነው የሚለን።
ጌታ የተባረከ ይሁን። ወንድም ያለ፣ እህት ያለ፣ እናት ያለች፣ አባት ያለ፣ በክርስቶስ የክርስቶስ መንፈሱም አለ፣ ደስታ አለ። ሰዎች ራሳቸው ቦታውን ይናፍቁታል። ለምን ይናፍቁታል? እነኚህ ሰዎች እርስ በርሳቸው ፍቅር አላቸው፣ ደስታ አላቸው፣ ይቀባበላሉ፣ ይዋደዳሉ። ምንድነው ምክንያቱ? ኢየሱስ ስላላቸው። ምክንያቱ ኢየሱስ መሆና የደስታችን ምክንያት ወገኖቼ ምድራዊው ነገር አይደለም፣ ኢየሱስ ነው። እኛ አሁን ኮመን ግራውንድ አለን፣ የጋራ መሬት አለን፣ አብረን ሁላችን የምንረግጠው በክርስቶስ በመሆናችን። ያም ወገኖቼ ጌታ ባለበት ሁላችንም አለን እና አይናችን ተከፍቶ ኢየሱስ ክርስቶስን እያየነው አኩርፈን ገብተን አኩርፈን መውጣት አንችልም። ሳይባርከን አንወጣም። እዚህ ቦታ ገብቼ እኔ ሳልባረክ አልወጣም በምንም አይነት መንገድ። ታውቃላችሁ ያ አባካኝ ልጅ ወደ አባቱ ቤት ሲመለስ አባዬ ብሎ ሲመጣ አባቱ ሮጦ አቀፈው፣ ለባሪያዎቹ ልብስ ይቀየር አለ፣ ጫማ ይሰጠው፣ ገላው ይታጠብ፣ እንደገናም ደግሞ እንደዛ ነገር አምባር ይታሰርለት ምናምን፣ የሰባው ይታረድ። ደስታ እስቲ በሉት ደስታ። በቃ አሁን እግዚአብሔር ምን ይወዳል መሰላችሁ? አይዟችሁ ጨርሻለሁ። እግዚአብሔር ምን ይወዳል መሰላችሁ? ሰው ሲድንለት ምን ይወዳል እግዚአብሔር? ምን ይወዳል እግዚአብሔር? የመጨረሻ መልእክቴ ስለሆነ ስም ነው የምጠራው። አሁን ምን እንደጠየቅኩ እንኳን አታውቅም አንዳንዶቻችሁ። ደስ ልጨርስ ነው። አባታችን እግዚአብሔር ምን ደስ ይለዋል? ጌታ ይባርክሽ። ሰው ሲድን በሰማይ ትልቅ ደስታ ነው። ሰው ሲድን፣ አንድ ሰው ከሞት ወደ ህይወት ከጥፋት ወደ እግዚአብሔር ቦታ ሲመለስ በሰማይ አባታችን ትልቅ ደስታ ያደርጋል። አባት ብቻ አይደለም፣ የሚገርማችሁ ነገር መላእክቶችም የማይቆጠሩ መላእክቶች ከአባት ጋር ይሄ አጥፊ ልጅ አባክኖ ሲመለስ የማይገባውን ነገር ነው ያገኘው። የሰባ ይታረድለትና ትልቅ ደስታ እናደርጋለን፣ ፓርቲ ይደረግ። አሁን በቃ ሙዚቃው በጣም ሞቋል፣ ልጁ ተገኝቷል፣ አባት ብሎታል። ባሪያዎችም ራሳቸው ከአባትና ከልጅ ጋር በደስታ እያሉ ታላቅ ወንድምየው መጣ ከስራ ቦታ። ሲመጣ ምን ሁሉ ሙዚቃ ምንድነው ሁሉ ደስታ አለ። አባት ደስ ብሎታል። ምንድነው ደስ ያለው? ያ ወንድም ጠፍቶ ነበርና እሱ ስለመጣ አባት የሰባውን አረደለት። ተናደደ፣ በጣም በቃ ወይኔ እግዚአብሔር ከዚህ ይጠብቃችሁ። በእውነት የእግዚአብሔርን ደስታ ካለመካፈል መንፈስ እግዚአብሔር ይጠብቃችሁ። አባትን አለማወቅ ነው፣ የአባትን ልብ አለማወቅ ነው። በቃ እንዴት ለሱ ከማንም ጋለሞታ ጋር የትም ቦታ ሄዱ አባክሎ ማምጡ የሰባው እኔ እዚህ በቤት እያለሁ እሱን እያገለገልኩኝ ለኔ ምንም ነገር አላደረገልኝም። ልጄ ሆይ እኔ ያለኝ ሁሉ እኮ ያንተ እኮ ነው። በአባቱ ቤት ተቀምጦ የአባቱን ያለው ሁሉ የሱ እንደሆነ አያውቅም። በቃ ሀዘንተኛ ነው፣ ደስተኛ አይደለም። እግዚአብሔር ያደረገለትን ነገር ከእግዚአብሔር ጋር ሆኖ አያውቀው። ለዚህ ከማንም ጋር አሁን ደግሞ ለሱ የሰባው አረድክለት። ልጄ ሆይ ሞቶ ነበር፣ አሁን በህይወት አለ፣ ጠፍቶ ነበር፣ ተገኘ። ደስ ሊለን ይገባል። በጣም የሚገርማችሁ ነገር ትልቁን ነገር ልንገራችሁ። ታላቅ ወንድም አልገባም እዛ ደስታ ውስጥ። በጣም ተቆጣ። በቃ ያንን ደስታ ለመካፈል አቅም አጣ። ባካችሁ ደስ ይበላችሁ፣ ጌታ ደስ ይበላችሁ። ጌታ ይመስገን። ይሄ ሽባ ሰው እግሩ ሲተረተር በደስታ እየዘለለ ወደ አባቴ ቤት